ቆይ አንቺ ባርል ተረጋጊ ነህ እባክህ ሚኪያስ ተረጋጋ። እንደዛ አይደለም። በጣም እንግዲህ የሆነ ምልክት ነው ያዩ ያለውት ፊት ለፊታችን ላይ ተሰቅሎ የማየው ነገር ትንሽ ግራ ያጋባልና ከዚህ በፊት እባክሽን አረፍ በይ እባክህን ተነስ። ለመላው ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ እያልን እንግዲህ ያው ከወዲሁ ምኞታችን መልካም ምኞታችን ለመግለጽ እንወዳለን ማለት ነው። እንግዲህ ሳሚዬ አላቅም ብቻ እዚህ አሁን በጣም ችግር ውስጥ ነው ያሉት እና ብቻ ይጠቅመኛል ካልክ ይሁንች አንድ ጓደኛ ነበረቻት እዚህ እቤት ምናምን ነገር የምትመጣ ማለት ነው። እሺ አልፎ ምናምን ነገር ትመጣለች። ከዛ በጣም ወዳጇ በጣም ስለ እንጃ ተሙን ለማስገደል ከሞከረችዋ ከጠንቋዩ ጋር እንደዚህ አይነት ነገሮች ሲነሱ ስለምን ጠንቋይ ስለምን ማስገደል ነው? እኔ የሰማችሁት መረጃ ካለ ሰለተ እኔ እንደዛ አይደለም። ተረጋጋ ሚኪያስ። ምን መሰለህ አንዳንድ ነገሮች ትንሽ እኛ በተለየ ሁኔታ እንድናይና የሆነ ጊዜ አዩዋት ወደ ጫካው ምናምን ነገር ስትሄድ ማለት ነው። ስለዚህ ቆይ ማለት ወደ ጫካው ከዚህ በፊት የምትሄድበት ምክንያት ነበር ወይ? ከእህትህ ጋር ተደጋጋሚ ጊዜ እንደዚህ አይነት ነገሮች ያሳልፉ ነበር? እንዲህ ጫካ ውስጥ እኔ እንጃ። እኔ ምንም እህቴ ጫካው ምንም የምትሄድበት ምክንያት የለም። ገብቶሃል? እሷንም እኔ በዛም ብዙ ጊዜ አልፋለሁ ምናምን ነገርና የዛኔ አዩዋት ወደ ጫካው ምናምን ቀስ እያለች ምናምን ነገር ስትገባ የሆነ እንደውም እንደሰረቀ ሰው ምናምን ብቻ መግባት እንችላለን። አንዴ ይቅርታ የት ሄደሽ ነው የጠፋሽው? ስንት ቀን ሙሉ ቤት ስመላለስ የት ሄደሽ ነው የጠፋሽው? እንደምታወራው እኔ የትም አልሄድኩም። ወይኔ እህቴ አልደወለችልሽም? እህቴ ትሄዳ ነው የት አድርገሻት ነው? እህቴ ወደዚህ ቤት ውስጥ ስገባ በተለያየ ሁኔታ ግድግዳ ላይ የተሰቃቀሉ ትንሽ ግራ ሊገቡ የሚችሉ ነገሮችን አይቼ ነበር። እነዛ ነገሮች ደግሞ ከዚህ በፊት በነበረን አንዳንድ ምርመራዎች ላይ ከጥንቆላ ጋር ተያያዥነት ያላት ሴት ቤት ውስጥ የተሰቀሉ አንዳንድ ነገሮችን ነበር አይተን የነበረው እና ያ ነገር ከምን የመጣ ነው? እንዴት ሊገኝ ቻለ? የኔም ባልደረቦች ዞር እያሉ ሲያዩ ነበር። እኔም ምንም እኮ የምረጋጋበት ጉዳይ የለኝ። ምነው ውጡልኝ፣ በቃ ከቤቴ ውጡልኝ። ቁጭ በይ መጀመሪያ ተረጋጊ። እየጠየኩሽ ያለሁት እኮ ረጋ ያለ ጥያቄ ነው አይደል እንዴ? መልስ ልመልሽልኝ ነው የሚገባው። ምን ልመልስልህ? ይህ ነገር ምንድነው ነው ማለት የተለየ ነገር። አሁን እዚህ ጋር ነገሮችን አትደናገጪ መጀመሪያ። እንዴት አንተ እንዴት? በጣም ነው የማዝነው። ይኸውልህ ሚካኤል ነገር በጣም ተደጋጋሚ ጊዜ እንደሚያስጨንቅ እኔ ናርዲ አንቺ ምንን ተረጅኝ። እኔ አላቅም ራሴን እስከ ማጥፋት ድረስ ደርሻለሁ። በዛ አንተም በጭንቀት ታይም አንቺ አልነበርሽም። አንቺም ታውቂያለሽ እኮ አይደል? እኔ ማንንም እዚህ ሀገር ማንንም በቃ አንቺን ነው የማውቅሽ። ሌላ ማንንም ሰው አላውቅም። መስሪያ ቤት እንደዚህ የሆነ ሰው አምጥቼ እንትን ብል ማንንም አላውቅም። ጓደኛዋ ነሽ። ከጓደኛም በላይ እህቷ። እኔ መጠርጠር አለበት። ይኸው ስሚ፣ መጠርጠሬ እኮ ምናልባት ስለዚህ ስለዚህ ተጣጣቻለሁ ግን አይቃጠልም። ሲጀመር አልፈልጋችሁትም። እንጂ ሆነች ሰብለ ራሷ ነች መሰለኝ። ሰብለ እንደዛ አይደለም። እባካችሁ ከካሜራ እባካችሁ ልቀቋት። ነይ ልቀቋት። አንቺ ቆይ ልቀቋት። ማንንም አልገለም። ማናቸው እንድትገይ የሚያደርጉሽ? ተሙናል ማን ነው ጉዳይ ያለሽ? ንገሪኝ ይሄንን ሰብለ። ቤተሰቦችሽ ተጨንቀዋል። እህትሽ ተጨንቃለች። እናትሽ ተጨንቃለች። እባክሽን እኔ ሰው አልገለም። እንደነ ጨሌ የተለየ ማምለኪያ የሚመስል ነገሮች እና እንዴት ሊገኝ ቻለ? ምን ማለት ነው? እንዴት ሊገኝ ቻለ? የምን ጨሌ? ይኸውልሽ ብዙ ነገሮች እዚህ ቤት ላይ ተገኝተዋል እና እነዚህ ነገሮች ደግሞ በቻልነው አቅም ባልደረቦቼም ከጀርባ ስላሉ እነሱ እንዲያቃጥሏቸውና አላስፈላጊ ናቸው ብለን ስላሰብን እነሱ የት ነው ያደረግሻት? እሺ እዛ ሌላ ክፍል አለ። እዛ ላይ ያችሁ ይሆናል። የት ነው ሌላ ክፍሉ? ንገሪኝ እስኪ። እዚሁ ነች። የት ነው ሌላ ክፍሉ? ንገሪኝ። የት ነው ቦታው? የት ነው? ምንድን ነው ሌላ ክፍሉ? ንገሪኝ። ምንድን ነው ሌላ ክፍሉ? የት ነው ልትገኝ የምትችለው? የት ነው ያለው? ንገሪኛ። እዚሁ ግቢ ውስጥ። እዚሁ ግቢ ውስጥ የት ጋር? ጉዳት ልታደርስ ስለምችል ተጠንቀቁሽ። እናንተ ካሜራማን ተጠንቀቅ እባክህ። ዮኒ ተጠንቀቅ። ሰብለ የሰማች አይደለም። ሰብለ ልጅቷን ምንድን ነው ያደረግሻት? ንገሪኝ። መድኃኒቱ እየሰራ ነው። የምን መድኃኒት ነው የሚሰራው? ምንድን ነው የሰጣችኋት? ምን አይነት መድኃኒት ነው የሰጠሻት? ንገሪኝ። ወደ ራሳችን እንድትንቀላቀል። ምን ማለት ነው? የምታወራ ነገር አይኖርም። ከዛ ከሆነ ጊዜ በኋላ ያን ነገር እኔ እንዳደርገውና እኔ እንድገለው ፈለጉ ማለት ነው። እና ሰውየውን ልጁን እንድገለው ነገሩኝ። እና እኔም ደግሞ ሲጀመር ጭንቅላቴ ውስጥ ጥያቄ እየተፈጠረ እያለ እንዴት ነው ሰው መግደል የምችለው? እዚህ ጋር መጥቶ እነሱን መከደም ሌላ ነገር ነው። እሺ ይሄ በቤተሰቦቼ የመጣ ችግር ነው። ግን እንዴት ነው ሰው መግደል የምችለው?
አዎ ጥቃቶች አሉ። ብዙ የተለያዩ ጥቃቶች አሉ። እንኳን ሌላ እሷ ጋር የሚመጣ ሰው ይቅርና እዛው ለእሷ እንደ ካዳሚ የሚያገለግሉ ወንዶች እንኳን በቃ ለእነሱ በግድ ነው የምንሰጠው ማለት ነው። ከልጅነቴ ጀምሮ ነው እንደዚህ አይነት ነገር የሚደርስብኝ እና እንዲህ አይነት ጥቃት የሚያደርሱብን ሰዎች እዛው የሚኖሩ ሰዎች ናቸው። እዛው ለእሷ የሚካድሙ ሰዎች ናቸው። ደህና ነኝ። ምንም አላረጉሽም? ምን ያላረጉኝ ነገር አለ? እንዴት በምን ሁኔታ እንዴት ልታገኛቸው አልክ? በጣም ተጎድታ ነው የነበረው። እንግዲህ እንዳልሽው አንቺ ተመልካቾቻችን እናንተም እንዳያችሁት እሷ በረዳችን መልኩ ነው ልትገኝ የቻለችው። በተለየ ሁኔታ የምታመልክበት ነገር እንዳለ ጥቆማ ሰጥተን ነበር። እንደምትፈልገው ካልሆነ የሆነ ቅጣት አለ። ያ ራሱ በጣም እንዲህ በቃል የሚነገር አይደለም። በጣም ብዙ የጎንዮሽ ጉዳቶች አሉ። በሰዓቱ እሱን ፈርተን ነው በቃ እኛስ እሺ ቤተሰቦቻችን የሚለው ነገር ስላሳሰበን ነው ሁሉንም ሰምተን እንዳልሰማ ስንት ነገር ማድረግ እየፈለግን በቃ ተቆጥበን እስከ ዛሬ ድረስ የደረስ ነው። ትልቁ ፍራቻችን ቤተሰቦቻችን ነበሩ። በቃ ደካማ ጎናችን እናትና አባቶቻችን እህቶቻችን ነበሩ። እሱ ነው እዛ ታስረን እንድንቆይ ያደረገን። የሰውዬ እንደፈለገ ነው የሚያደርገን ማለት ነው። በፈለገው ሰዓት እሱ እንደፈለገ ብቻ ምኑን ልበል በጣም ከባድ ነው። ጻጋ አንድ ልጅ ነህ ምንም ያላየ ከቤተሰብ ራሱ በቅጡ እንትን ያላልክ ልጅ ነህ። እንደዚህ አይነት ነገር እዛ ምን ፍለጋ ነው? በቃ አትጩሁብኝ። ንብረቴን መልሱልኝ። ሰሚያለሽ? ደግሞ ንብረቴን እንዴ ያለሽ እንዴ? ንብረቴን ብለሽ የምታወሪ ምንም አይነት ነገር የለም። እባክሽን ተረጋጊ። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬም ከባለፈው የቀጠለ ታሪካችንን ከባለፈው የቀጠለ ኬዛችንን ይዘን ተመልሰናል ማለት ነው። አብዛኛውን ጊዜ በጉጉት እንደምትጠብቁን ከዛ በተጨማሪ ደግሞ ከኛ ጋር የምታሳልፏቸውን ጊዜያቶች እንደ ቤተሰብ ለእናንተ እንደምናቀርብላችሁ እናውቃለንና በመጀመሪያ የተሙን ጉዳይ ብዙዎቻችሁ በኮሜንት ሴክሽናችን ላይ ያስቀመጣችሁ ተሙ የት እንደሄደ ግራ እንደገባችሁና ተሙን በቻልነው አቅም ካለበት ጉዳይ ካለበት እስር እንድናስፈታው እየጠየቃችሁን እንደሆነ እናውቃለን። ምን ያህል እንዳስጨነቃችሁም ይገባናል። ተሙ አለመገኘቱ እናንተን ብቻ ሳይሆን እኛም አስጨንቆናል። ምክንያቱም አብዛኛውን ስራዎቻችንን የሚያቀልልን ብዙ ልምድ ያለው ብዙ አቅም ያለው ወንድማችን ነው እና ዛሬ ላይ ከኛ ጋር የለም። ባልሰራ ወንጀል ባላጠፋው ጥፋት ምን እንደሆነ በማናውቀው ጉዳይ እንግዲህ እስር ቤት ነው ያለው ለጊዜው። ቀጥተኛ ፍርድ የተፈረደበት ሁኔታ አይደለም፣ ገና በማጣራት ላይ ያለ ሂደት ነው። እንግዲህ ዋነኛ ምክንያታቸው ምንድነው? መሳሪያን ያለአግባብ ተጠቅመዋል በሚል ነበር። ምንም አይነት ያለአግባብ የተጠቀመበት ሁኔታዎች ግን የሉም። ከዚህ በፊት የምንሰራበት አይነት አካሄድ ነው የነበረው። ነገር ግን ለእኛ እንግዳ ሆኖብናል። እንግዲህ ይሁን እያንዳንድ የምትለው ነገር ካለ እስቲ። ትንሽ ነገሮች ከባድ እየሆኑ ነው። ያው እሱንም መጣል የሚፈልጉ ሰዎች ብዙ ሰዎች ስላሉ እያንዳንዱ ነገር ለተሙ ከባድ እየሆነበት ነው ያለው እና ተሙ በከባድ ሁኔታ ውስጥ ነው ያለው። እንግዲህ እስቲ ፈጣሪ እርዳውና ሰሞኑን እንግዲህ የኛንም የህግ አካላቶች ምናምን ጨምረን ሌሎችንም እንግዲህ ጠበቃዎችን አናግረን እስቲ አንዳንድ መፍትሄዎች ላይ ደርሰናል። እስቲ እንግዲህ ለተመልካች እሱን የምናሳይ ይሆናል። ያው እንደዚህ አሁን አውርተንም አይታወቅም ነገሩ ገባ ዝም ብሎ እንትን ብቻ ወሬ ብቻ ሆኖም እንዳይቀርብን ያው የሚመጣበት ሁኔታ ያመቻቸን ነው። እንግዲህ እኛ እንደሚመጣ ነው ተስፋ ያለን። ያው ያለውን ነገር ግን ፈጣሪ ነው የሚያውቀው ሁሉን ነገር። ስለዚህ እኛ ይመጣል ብለን ተስፋ እናደርጋለን። እንግዲህ በቀጣይ ጊዜ እንግዲህ ከአንድ ወይ ከሁለት ቀን በኋላ ቪዲዮአችን ላይ ተሙ መጥቶ ከኛ ጋር እንትን እንደሚል ነው እንግዲህ እኛ ተስፋ ያለን። እስቲ ነገሮች ካልተበለሻሹ ያው እስካሁን ያለን ነገር ይሄ ነው መረጃ። እንግዲህ ያው በጣም አሳዛኝና አስቸጋሪ ሁኔታ ላይ ነው ያለነው። ብቻ ያው እኛ ግን ወደ ኋላ አላልንም። አሁንም ቢሆን የተጀመረውን ኬዝ ለመጨረስ በተሙ ጉዳይ ያለውን ነገር ለመጨረስ ሌት ተቀን እየለፋን ነው። እንግዲህ ገመናም ላይ ሌላ ኬዝ ነው ይዣለሁ። ሳሚም ደግሞ በዚህ በኩል እየለፋ እዛም እኔ ጋርም እየመጣ እያገዘኝ ነው። እኔም ደግሞ እዚህ እሱ ጋር እየመጣው አንዳንድ ነገሮችን ያው እንወያያለን እናደርጋለን እና ለዛ ነው እንግዲህ ዛሬ በትርታ ሚዲያ እንግዲህ ብቅ ያልኩት ማለት ነው። ስለዚህ ሳሚዬ እስቲ ሌላ ምንለው ነገር ከሌለ ያው አንድ ባለ ጉዳይ ወደ አንተ ጋር የመጣ ስላለ ከዛ ባለ ጉዳይ ጋር እዚሁ ቆይታ ማድረግ ስላለብህ ከካሜራ ጀርባ እየጠበቀን ስለሆነ ወይ ወደሱ እንሄዳለን። ያው እንግዲህ ተመልካቾቻችን ይሁን እንዳላችሁ ነው። በቻልነው አቅም ነገሮችን ለማስተካከል እየሞከርን ነው። ምክንያቱም
ተሙ ያለበት ሁኔታ በጣም አሳሳቢ ነው። ግር የሚል ነገር ነው። እኛ ተደጋግመን ሄደን ጠይቀነዋል። በነገራችን ላይ ዮኒዬ ብዙ ነገሮች ለማውራት ሞክረናል። ቀርጸን ለእናንተ ማስተላለፍ ማንችልባቸው ሁኔታዎች ስለተፈጠሩ ነው እንጂ እያንዳንዱን ሁኔታ ለእናንተ ቀርጸን እንደምናስተላልፍ እናንተም በደንብ የምታውቁት ይመስለኛል። እና ያው የተሙ ጉዳይ ተሙ ላይ እንደዚህ አይነት ነገሮች መፈጠር በተደጋጋሚ ጊዜ እየሆነብን ያለው ለምን እንደሆነ ትንሽ ግራ ይገባል። በእርግጥ ብዙ ሊጥሉን ብዙ ይህንን ስራ እንዳንሰራ ሊያደርጉ የሚፈልጉ አካላቶች ይኖራሉ። እነሱ ደግሞ መጋፈጥ የምንችለው እኛ ጠንክረን በመስራት ካለንበት ሁኔታ በተሻለ ደረጃ ላይ በመገኘት እና ነገሮችን በማስተካከል ነው። ያንን ለማድረግ ደግሞ ወንድማችሁን ተሙን ካለበት አዘግት ውስጥ በማውጣት ወደ ቀደመ ስራው ወደሚወደው ቤተሰቦቹ ወደ እናንተ ለመመለስ እኛም የቻልነውን ጥረት እናደርጋለን። ከዛ በተጨማሪ ግን ወንድሜ ዮኒም እኔም በመሆን ለእናንተ በትርታ ሚዲያ የሚሆን በገመና ሾው ላይ በተለያየ ሁኔታ ነገሮችን ለማስተካከል የተለያዩ ኬዞችን ለማቅረብ እንግዲህ ከወዲሁ እየተጋን እየለፋን ያለ ነው ማለት ነው። ወንድሜ ዮኒ እንዳለው ከባለፈው የቀጠለ ታሪካችን ላይ አንድ በጣም አሳዛኝ እንግዲህ የሰብለን ታሪክ የሰማና ለሰብለ አካባቢ ቅርብ የሆነ ነዋሪ የነበረ ሰው እህቴ ጠፍታለች ብሎ ወደኛ ጋር መጥቶ ነበርና እንግዳ በሆነ መልኩ ካለፉት ኬዞቻችን ጋር የሚያያዙ ናቸው። ዮኒዬ እህቴ ጠፋች ብሎ ነው የመጣው። ታላቅ እህቱ እንደሆነች ነው የነገረን። በጣም እንግዳ ሆኗል። የተለመደ አሰራር ይሆናል ብለን እያሰብን ስለሆነ የእሱን ነገር ለማስተካከል ነው እንግዲህ የመጣ ነው። አዎ እንግዲህ ያው ብዙ ነገር እየተፈጠረ ነው። እንደሚታወሰው ከዚህ በፊትም እንግዲህ ሰብለን እንዴት እንዳገኘናት ታስታውሳላችሁ። ጠፋች ተብሎ የመጀመሪያ ልጅ ነች እንግዲህ ጠፋች ተብሎ ስንት ነገር ውስጥ ገብተን እንትን ብለን ነበረ። ይህንን ደግሞ ያየ አንድ ተመልካቻችን ወደኛ መጥቷል ማለት ነው። እኔም ታላቅ እህቴ ጠፍታብኛለች። በእንደዚህ አይነት ሁኔታ ያው ነገሩን እኛ ከካሜራ ጀርባ ትንሽ ለመርዳት ሞክረናል። ያው አሁን እንግዲህ ሳሚ በተሻለ በሚገባ መልኩ ለእናንተ ደግሞ የሚያቀርበላችሁ ይሆናል ማለት ነው። ሳሚዬ ግን እዚህ አንድ የዘነጋነው ነገር ያው እንግዲህ ዛሬ የበዓል ዋዜማም እንደመሆኑ አንጻር እንኳን አደረሳችሁ ሳንላቸው ወደ ጉዳያችን ቀጥታ ገባንና ይቅርታ እንጠይቃለን። እንግዲህ ለመላው ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ እያልን እንግዲህ ያው ከወዲሁ መልካም ምኞታችን ለመግለጽ እንወዳለን ማለት ነው እንግዲህ ሳሚዬ። ስለዚህ አንተ ወደ ባለ ጉዳይ ትመለሳለህ። እኔ ደግሞ ከጀርባ እስቲ ሆኜ አንዳንድ ጉዳዮችም እንዳሉብህ አውቃለሁ። ያንተም ያው የገመና ሾው አንዳንድ ነገሮች እንዳሉ አውቃለሁና እዛ ሜዳ አንዳንድ ነገሮችን ማስተካከል ትችላለህ። እኔ ባስፈለገኝ ሰዓት ሁሌም እንደምትደርስልኝ አውቃለሁና ባስፈለከኝ ሰዓት ላይ ደውልልሃለሁ። እንግዲህ እሺ ሳሚ እንግዲህ ያው እስቲ አንዳንድ ነገሮችን እዚሁ ከአንተ ባልደረቦች ጋር የማወራው ነገር አለ። ከዛ ወደ እኔ ጉዳይ የሚሄድ ይሆናል ማለት ነው። እሺ አስገባልኝ እሱንም በዛ። እንግዲህ ተመልካቾቻችን ወንድሜ ዮኒ እንዳላችሁ ነው። በመጀመሪያ በሀገር ውስጥም ያላችሁ ከሀገር ውጭ የምትገኙ እያንዳንዳችሁ የኛ ቤተሰቦች የኛ አካላቶች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን አሁን ወደ ባለ ጉዳያችን እንሄዳለን ማለት ነው። ባለ ጉዳያችን ላይ ምንድን ነው ያለው? ምን አይነት ማስረጃስ ምን አይነት ነገር ነው ይዞልን የመጣው? ሁልጊዜም ይሄንን የምናገረው ለዚህ ነው። አያችሁ እናንተ ጋር የምንለቃቸው ብዙ ነገሮች ይኖራሉ። ከዛ ተምራችሁ ደግሞ ወደኛ መታችሁ የተለያየ አይነት ጉዳይ እንዲፈታላችሁ ታደርጋላችሁ። ዮኒም ተደጋጋሚ ጊዜ ይላል ቴሌግራም ቻናላችን ላይ እየመጣችሁ ቮይስ ማስቀመጥ ትችላላችሁ። የሚያዝልኝ ኬዝ አለ፣ እኔም እንደዚህ አይነት ነገሮች ገጥሞኛል እያላችሁ አሳሳቢና አንገብጋቢ ነገር ከሆነ የእናንተን ጉዳይ ስለምናስቀምጥ ሁልጊዜም በትርታ ሚዲያ የሚሆን በገመና ሾው የቴሌግራም ቻናላችን ላይ ጉዳያችሁን ያላችሁን ነገር አስቀምጡልንና እኛ እየገመገምን ለማየት የእናንተን ጉዳይ ለመፍታት እንሞክራለን ማለት ነው። ከልጁ ጋር የሚኖረኝን ቆይታ ወደ እናንተ ለማድረስ እሞክራለሁ። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ከባለ ጉዳይ ጋር ተመልሼ መጥቻለሁ። እያንዳንዱን ነገር ሊነግረኝ እያንዳንዱን ነገር ሊያሳውቀኝ ፈቃደኛ ሆኗል። እኛ ጋር ሲመጣ በጣም ስሜታዊ ሆኖ ነበር፣ ተረብሾ ነበር። ነገር ግን ካለበት ስሜትና ካለበት ጉዳይ ለማስተካከል ከዛ ውጭ ደግሞ ከዛ ስሜት እንዲወጣ ብዙ ጥረቶችን ለማድረግ ሞክረናል። እንግዲህ ከዛ ስሜት ወጥቶ በተረጋጋ መንፈስ በተረጋጋ ስሜት ነው ያለው። እንግዲህ በቻለው አቅም ያለውን ነገር ያስረዳኛል ብዬ ተስፋ አደርጋለሁ። እንዴት ነው ወንድሜ? ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንግዲህ ከካሜራ ጀርባን ለእኔም ለባልደረባ ዮኒም የተወሰነ የደረሰበት ነገር ስታስረዳን ነበርና እኛም ከዛ ነገር ተነስተን ምን አይነት ነገሮች እንደገጠሙ ለምን ወደ እንደዚህ አይነት መንገድ እየሄዳችሁ እንደሆነ በጣም ብቻ ብዙ ነገሮችን ልንጠይቅልህ ወደናል። ተመልካቾቻችን ደግሞ ይህንን ነገር ማየት ስላለባቸው ከአንተም እንዲማሩ ያንተንም ጉዳይ በደንብ ለመያዝ እንግዲህ ወደዚህ መታሃል ማለት ነው። ስምህን ማን እንበል? ስሜ ሚኪያስ ነው። ቅድምም እንደነገርኳችሁ ከካሜራ ጀርባ ምናምን ነገር እንደነገርኳችሁ ምናምን ነገር ያው በሲስተሪ በታላቅ እህቴ ጉዳይ ነው ወደ እናንተ ምናምን ነገር የመጣሁት። ከመጀመሪያው ጀምሮ ብነግራችሁ ለተመልካች ምናምን ነገር በነገር ደስ ይለኛል እና ውልደታችን ምናምን ሐዋሳ ነው። የሐዋሳ ልጅ ነን እና
ወደዚህ ወደ አዲስ አበባ ከመጣን ሜቢ እኔ 1-6 ወር ምናምን ነገር ይሆነኛል ወደዚህ ወደ አዲስ አበባ ከመጣን ማለት ነው። እህቴ ከኔ ቀድማ ነበረ ወደ አዲስ አበባ የመጣችው እና እዛ በጣም እሷ በነገራችን ላይ በጣም ጎበዝ ሰራተኛም ነች፣ ትሁት ነች። ያው ታላቄም ነች ምናምን ነገር ብዬ የለ ትሁት ሰራተኛም ነች ምናምን እና በዛ በስራ ምክንያት ነው ወደዚህ መጣች ምናምን ነገር። እዛ እኔም ክላስ ምናምን ነገር እየተማርኩ ነበረ። ብቻ ወደዚህ ወደ አዲስ አበባ እንድመጣ ምናምን ጋበዘች። ከዛ በቃ እሷ ቤት ነው መጥቼ ወደዚህ ወደ አዲስ አበባ ያረፍኩትና በዛ ምክንያት ነው ይሄ እንዳለ የነገርኳችሁ ነገር እንዳለ የተፈጠረው ምናምን ነገር። እንደው ግልጽ ለማድረግ ያህል እኔ እና ባልደረቦቼ ነው በተወሰነ መልኩ የነገርከንን ነገር ልናውቅ የምንችለው እና ተመልካች ደግሞ የእኛም ቤተሰብ ነው፣ ከኛ ጋር ተቀራርቦ ነው ሁሉን ነገር የሚሰራው እና አጋዦቻችን ደጋፊዎቻችን እነሱ ናቸው። ስለዚህ ምናልባት ይህንን ጉዳይ እነሱ ማወቅ ስላለባቸው እስቲ ግልጽ አድርገህ ንገረኝ ወንድሜ። እሺ እንደነገርኩ ታላቅ እህቴን እሷ ነበረች በብዙ ነገር የምትደጉመን። ቤተሰብም ያው የአቅም ልጅ ምናምን አይደለንም። እሷ ነች ከዚህም እየላከች ብር ምናምን ነገር እዛ የምትደጉማለች። እኔንም ደግሞ እዚያ የምታኝ ያው ክላስ ምናምን ነገር እንድጀምር ምናምን ነገር እንትን ብላኛለች እና በቃ ብቻ የቤቱን ነገር እንዳለ እንትን ብታደርግ የነበረችው ታላቅ እህቴ ነች እና ወደዚህ ወደ እናንተም ልመጣ የቻልኩት ብቻ ይሄ ነገር እንዳለ እንትን ሊል የቻለው ታላቅ እህቴን በማጣት ነው እና አላቅም። እኔም ድንገት ነው ታላቅ እህቴን ከአጠገቤ የተሰወረችው እና ተጨንቄ ነው። እኔም በጣም ግራ ገባኝ፣ ተጨነቅኩ። አላቅም ብቻ አይዞ ተረጋጋ። ማለት በምን አይነት መንገድ ልጠፋ እንደቻለች ምን እንደሆነች ምን እንደገጠማት እንደው ግልጽ አድርገህ ንገረኝ። ምክንያቱም ነገሮችን ለመፍታት ከእንደገና እህትን ለማግኘት የሚረዳን ያ ነው። ከምን አንጻር ይሄንን ልትሰማ ቻልክ? ወደኛስ እንዴት ልትመጣ ቻልክ? አው በጣም እህቴ ከጠፋሽ በኋላ ብዙ ተጨናንቄ ነበር። ብዙ በቃ ብቻ ራሴን እስከ ማጥፋት እስካለብኝ ድረስ ምናምን ነገር ብቻ እዛ ደረጃ ደርሼ ነበርና በዛ ሰፈር ላይ ምናምን ነገር የሆነ ጥቆማ ምናምን ነገር ሰማሁ። የሆነች ልጅ ጠፍታ ምናምን ነገር የሆነ ሚዲያ ምናምን ነገር ተገኝታለች ምናምን ነገር ሲባል ሰማሁና ያን ሚዲያ በቃ ምን ሚዲያ ነው ምናምን ነገር ብዬ ሰዎችን እየጠያየኩኝ ምን እያልኩኝ ምናምን ነገር እዛ የእናንተ ሚዲያ ጋር ደረስኩኝ ማለት ነው። እና ስለ ልጅቷም ታሪክ ስለጠፋችው ልጅ ታሪክ ምናምን ነገር ሳይ አላቅም እኔ እህቴ መሰለችኝ። ከእህቴ ታሪክ ጋር ይመሳሰላል የልጅቷ ታሪክ ማለት ነው። ከእህቴ ጋር ይመሳሰላልና በቃ ልጅቷንም አግኝቻት በአካል ምናምን ነገር ላውራት እንትን አልኩኝ ምናምን ነገር በጣም እንደምትረዱኝ እናንተ እንደምትረዱኝ እሷንም ደግሞ ጠፍታ ብቻ ትልቅ እንትን ላይ ችግር ላይ ሆና ምናምን ነገር እንትን እንደተገኘች ምናምን ነገር ነገረች ምናምን ስለናንተ ዞር ብዬ ምናምን ነገር መረጃዎችን ምናምን ነገር አየው። ብቻ ብዙ ነገር ነው ስለናንተ ምናምን ነገር ያየሁትና በዛም ነው እሷ ጠቆመችኝ ሚዲያችሁ ምናምን ወደ ሚዲያችሁ መጥቼ በቃ ያው ስሙት ባይባልም እንድትረዱኝ የመጣሁት ለዛ ነው። እንግዲህ በቻልነው አቅም እንደምንረዳ ቃል እንገባለን። እንደው የሰማት ያወካት ሴት ማነች? ከእንደገና ምን አይነት ማጣራታችሁን ያደረግ? እህትህን ለማግኘትስ ምን ያህል ርቀት ሄደሃል? እህቴን ያው እንደነገርኩ እዚህ ብዙም 6 ወር ምናምን ነገር ነው የቆየሁት ምናምን ነገር አላልኩም። አዲስ አበባ ከመጣሁ በቃ ያልሄድኩበት የማላቅበት ገጠሩላ በቃ የማላቅበት ገጠር ራሱ ሄድ ነበር። እንደዚህ ምናምን ነገር ሲሉኝ እዛ ሄዳለሁ ፈልጋታለሁ። የሆነ ቀን እንደውም በቃ አምሽቼ ምናምን ነገር ውጭ ያደርኩበት ታይም ነበርና ብቻ በጣም ብዙ ቻሌንጆችን ብዙ ውጣ ውረዶችን በዛ ላይ ደግሞ እህቴ ነች ተከራይታ ምናምን ነገር ስትኖር የነበረውና እሷ ከጠፋሽ በኋላ አካሪዎቹ ምናምን በቃ ካላመጣ ምናምን ነገር የቤት ኪራዩን ካላመጣ ምናምን ነገር እያሉ ይጨቀጭቁኛል። ብቻ ሁሌ በቃ ያን ፍራቻ አንዳንዴ እንደውም ውጭ አድራለሁ። በቃ እኔ ግራ ተጋብቼ ምናምን ነገር ባለ ታሪኳ ማን ነበረች? ሰብለ ትባላለች። አዎ ሰብለ እና ስለሷ ምናምን ነገር ገብቼ ሰው እንደጠቆመኝ ምናምን ነገር ገባው እናንተ ሚዲያ ላይ ያየው ስለ ልጅቷ ስለ ሰብለ እንዳለ ሙሉ ታሪኩ ምናምን ነገር ሰማው ምናምን። ከዛ ልጅቷ በቃ ድጋሚ ደግሞ ልጅቷን ወደ ማፈላለግ ምናምን ነገር ገባውና ሰብለ የተባለችዋን እና ሰብለ ስለ ብዙም ከኛ ራቅ አትልምና ሰዎች ምናምን ነገር ረዱኝ። እዚህ አካባቢ ነች ምናምን አለኝ። ሄጄ አወራኋት ምናምን ስለ እናንተ ነገረችኝ። በጣም እንደምትረዱኝ ብቻ በቃ እኔ ብቻ አላቅም። እኔ አሁን ብቻዬን ነኝ እንትን ስለ የነበረው ምናምን ነገር እነሱ ጋር ከሄድክ በቃ እነሱ ሁሉንም ነገር ከቨር እንደሚያደርጉልህ እና አሁን ችግር ላይ እሷም ባይዘይ ከኔ ጋር በጣም እንትን ያለ ነገር ነች እና ተቸግራ ነበር እሷ ምናምን ነገርና ብዙ እንደረዳችኋት ምናምን ነገር ነገረችኝ።
ያን መረጃው እንትን የምትሉበትን ምናምን ነገር ቦታ ምናምን ጠቆመችኝ። በሷ ምክንያት ነው ወደዚህ ወደ እናንተ ልመጣ የቻልኩትና ብዙ በጣም ብዙ ጣውረዶች ምናምን አሳልፌያለሁ። ብቻ ቅድም ነግሬያቸዋለሁ ከካሜራ ጀርባ ምናምን ነገር ብቻ አይዞ እንግዲህ ማለት የደረሰብህ ነገር ምን ያህል ከባድ ሊሆን እንደሚችል እረዳለሁ። አንድ እህት ነች ከክፍለ ሀገር እሷ አለችኝ ብለህ ነው ወደዚህ ቦታ ላይ መጣኸው። ከዛ በተጨማሪ ደግሞ አብዛኛውን ነገሮችን የምትሸፍንልህ እሷ ነች። ፋይናንሻሊ ስቴብል እንዳልሆንክ በደንብ ይታያል። ምክንያቱም ተማሪ ነህ፣ ነገሮችን ከየትም ልታስተካክል አትችልም። እህት ነች ና ብላ ወደዚህ ያመጣችህ እና ለእኔም ቅድም ስሜት የሆነ ስትነግረኝ ነበር። እንደውም ተመልካቾቻችን አሁን በጣም ተረጋግቶ እንጂ ከካሜራ ጀርባ በነበረን ቆይታ ላይ በጣም ስሜታዊ የሆኑ ነገሮች ከብደውት ነበር ሲናገር የነበረው። አንድ ወጣት እህቱ ጠፍታበት አከራዮቹ በጣም እያንገላቱት ከዛ ማሪ ደግሞ አካባቢው ላይ የተለየ አይነት ማስረጃዎች እየሰማ የመጀመሪያ ልጅ በተለየ ሁኔታ ጠፍቶ ለተለያየ ጥንቆላ አምልኮ እየተገበረ ነው የሚባል አይነት ነገሮችን እየሰማ ምን ያህል ያስጨንቅ ምን ያህል ሊከብድ እንደሚችል በደንብ ይገባኛል። እና እንግዲህ ለሚኪያስ ነገሮችን ለማስተካከል አሁንም አለ የምትላቸው ማስረጃዎች እንድሰጠኝ እፈልጋለሁ። እንደው እህትህ ከጠፋች በኋላ ከቤተሰቦቻችሁ ጋር ያላችሁ ግንኙነት ምን እንደሚመስል በደንብ አላውቅም፣ ግን ቤተሰቦቿ አይጠይቁህም ወይ? ያንተ ቤተሰቦች በቃ ቤተሰቦቿ እኔ ግራ ገባኝ። እኔ እንደነገርኩ በቃ ፎከስ እንዳለ ያረኳት እሷ ወደ መፈለግ ነው። ቤተሰብ ጋር ደውዬ እንትን ብል እነሱም ይጨነቃሉ። ገብቶሃል? እንደነገርኩ የድሃ ልጅ ነን ብቻ እነሱ ተቸግረው ምናምን ነገር ነው ያሳደጉን። ገብቶሃል? እንዲህ ሰው በዚህ ሰዓት ለነሱ እህቴ ጠፋች እኮ ቆየሽ ከጠፋች ምናምን ብዬ ብነግራቸው ምን እንደሚፈጠር በቃ ሁሉም ነገር ራሴ ተቋቁሜ ራሴ የገባሁበት ቦታ ገብቼ ቢሆን ፈልጊያት አገኛለሁ ብዬ ነው ለቤተሰብ ያልተናገርኩት። ይገርማል። እስካሁን ለቤተሰብ በቃ ብቻ እንደሚቸገርም ሰለማቀው እዛ ያለውን ነገር የእነሱንም ታሪክ ሰለማቀው ማለት ነው። ገብቶሃል? እና አላቅም ብቻ እዚህ አሁን በጣም ችግር ውስጥ ነው ያሉት እና ብቻ ይጠቅመኛል ካልክ የሆነች አንድ ጓደኛ ነበረቻት እዚህ እቤት ምናምን ነገር የምትመጣ ማለት ነው። እሺ አልፎ ምናምን ነገር ትመጣለች። ከዛ በጣም ወዳጇ በጣም ስለ እንጃ እህቷ አንዳንዴ እህቷም ትመስለኛለች። ብቻ አብረውም የሚያድሩበት ታይም አለ ምናምን እዚህ እየመጣች ምናምን ትጫወታች ታድራለች ምናምን ነገር እና በጣም ቤስት ፍሬንዷ ነች። እና እሷ ላይ ደግሞ በጣም እንትን ምንድን ነው የሆነ ታይም ላይ እንጃ እሷን ባልጠረጠራትም ደስ ይለኛል። ያው ከእሷ ጋር ካላቸው አንጻር ማለት ነው። ገብቶሃል? እህቷ ነች። ምክንያቱም የትኛውም አይነት እኔ ግራ ገባኝ። ገብቶሃል? ስለ መጠርጠርም አልፈልግም፣ እሷን መጠርጠር አልፈልግም። ግን በቃ ከእህቴ ደግሞ የሚበልጥብኝ ነገር የለም። እዚህ ጋር ምንም ከእህቴ የሚበልጥብኝ ነገር የለም። እና የሆነ ቀን እማይሆን ባህሪ ምናምን ነገር ስታሳይ ምናምን ነገር አያለሁ። እና የሆነ ስልክ ስትደዋወል ብቻዋን ተደብቃ ምናምን ስትንሾካሾክ ምናምን ሰማታለሁ። እኔ ደግሞ እህቴ ላይም እየሸረበች ይመስለኛል። እንደነገርኩ በቃ ከእህትም በላይ ጓደኛዋ ነች። እና ያ ነገር ደግሞ እኔ ደግሞ የሆነ ያጠራጥረኛል። አንዳንዴ ጓደኝነታቸውን ሳስበው ይሄ ነገርማ እሷ አታስብባት ምናምን ነገር ብዬ እንትን እል ነበርና የሆነ ታይም ጭራሹን ጠፋች ልጅቷ ማለት ነው። እህቴ እኔ ጓደኛዋ ጋር የሚያደረች ነበር የመሰለኝና እህቴ ካደረች ከሁለተኛ ቀን ምናምን ነገር በኋላ በቃ ከነጭራሹ አይቻት አላቅም። እሷም ጠፋች። እህቴም እኔ እሷ ጋር ነበር የመሰለችኝ። ስልክም አትደውልም ከነጭራሹ፣ ስልኳም አይሰራም። የጓደኛዋ ራሱ ከነጭራሹ ስልኳም አይሰራም። እሷ ራሱ ደብዟን አጥፍታ ነው የጠፋችውና ብቻዬን ተጨነኩኝ። ገብቶሃል? እዚህ ብዙም ጓደኛም የለኝ ምንም የለኝ። ክላስ ነው እሷ ነበረች ጓደኛዬም እህቴም የምላት እሷ ነበረችና ተጨነኩኝ። እንደነገርኩ ቅድም የቤት ኪራይ ምናምን ነገር እንትን እያሉ ነግሬያለሁ። ብቻ እሷ ከጠፋሽ በኋላ እንጃ ብዙ ጊዜ ነው ያሳለፍኩኝ የምልህ ውጭ ነው ማለት ትችላለህ። ያው እንደነገርኩ አካሪዎችም እንትን ስለሚሉኝ ማለት ውጭ ነው በቃ ብቻ ለተከታታይ ጊዜ አይዞህ እንግዲህ ምናልባት ነገሮችን ለማስተካከል አሁንም እህትየውን ማነው የጓደኛዋን ማስረጃ እንድትሰጠኝ እፈልጋለሁ። ምክንያቱም ጓደኛዋ ጋር የተለየ ነገር ሊኖር ይችላል። ያለ ምክንያት ልጠረጠራት አትችልም። በእርግጥ ያው የትኛውም ሰው ሊጠረጠር ይችላል። አንተንም ብንሆን አንዳንዴ አጓጉል ባህሪዎች ካየ ልንጠረጠር እንችላለን። ነገር ግን ጓደኛዋ የሆነት አድርጓለች አላደረገችውም፣ ያው እንዳልከው ለእሷ ቅርብ የሆነችዋ ሴት እሷ ነች። እኔ ግራ ገባኝ። በቃ እንደነገርኩህ ነው። ገብቶሃል? እኔ እሷንም ልጠረጥራት እልና ከዛም በፊት ብዙ ውለታ ምናምን ነገር አውላላታለች። ከጓደኛም በላይ እህቷ ነች ምናምን ነገር። ገብቶሃል? እኔ ደግሞ የእሷ ጓደኛ ብዬ የማውቃት እሷን ብቻ ነው። ሌላ ምንም በቃ ወንድም የለም ሴትም የለም። እሷ ነች ቤት እየመጣች ምናምን ነገር እንትን የምለውና አልፎ ሜቢ
መረጃ ከጠቀማችሁ ምናምን አልፎ ዞር እያለች ምናምን ስልክ ታወራለች ስትንሾካሾክ ሰማታለሁ የሆነ የማይሆን እንትኖች ምናምን ነገር አይባታለሁና እሷ ላይ ደግሞ ታደርጋለች ብዬ አንድም ቀን እኔ ጠብቄ አላቅም ገብቶሃል ጭራሽ እንጃ አላቅም ብቻ እሷ ነች ስለሷ ቦታዋን የት እንደምንኖር ምናምን ነገር ማወቅ ምናምን ከፈለጋችሁ እንደውም በተደጋጋሚ ብዙ ጊዜ ሄጄ እኔም ሁላ ቤቷ ምናምን አጥቻታለሁና ሜቢ አሁን ሄደን ምናምን ነገር ልናገኛትም እንችላለን ገብቶሃል እንደው የተለየ እንግዳ የሆነ ባህሪ አይተህ ከሆነ ጓደኛዋ ላይ ምክንያቱም አንዳንድ ጊዜ እንደ ጓደኛ ልትጨነቅ ይገባ ነበር አንተ የተጨነቀው ጭንቀት ይገባኛል ከኛ ከካሜራ ጀርባም የነበርክበት ስሜት ይገባኛል እና እህት ስለሆነች ነው ልን ጓደኛ ማለት እህት ማለት ነውና እርግጠኛ ነኝ አንተ እህት ብትሆን በሷ ቦታ የነበረችው በጣም ልትጨነቅ በጣም ነገሮች ሊያሳስባት ይችል ነበር ስለዚህ እንደው የተጨነቀችበት ጭንቀት ነበረ አንተነስ እንዴት እንደጠፋች እኔ እንጃ እኔ በቃ እንደነገርኩ ነው በቃ እህቴ በጠፋች በሁለተኛ ቀን እሷን አይቻት አላውቅም ቤት ራሱ መታ በፊት እንደነገርኩ ሁሌ ነው የምትመጣው እንዱም ስትመጣ ታመሻለች ምና ቡና ይጠጣሉ ምናምን እዚህ የምታድርበት ታይምም አለ ገብቶሃል እዚህ የምታድር እና እሷ ከጠፋች ከሁለት ቀን ምናምን በኋላ ከነጭራሹ እሷንም አይቻት አላውቅም ስልኳ ራሱን እኔ አላውቅም እኔ ይቅርታ አድርግልኝና ስለ እንደዚህ አይነት እንግዳ የሆነ ባህሪ አይቼባት አላውቅም ጠፋች እሷም እህቴ ልክ እንደጠፋች እሷም ከነጭራሹ ደብዟን የጠፋው ቤቷ የሚሄድኩኝ በተረጋ ሁለት ቀን ምናምን ሲሄድ የለችም ምናምን ነገር በኋላ ትመጣለች ምናምን ነገር ነው የሚሉኝና በቃ አላውቅም እኔ እሷን ሰሎን የማውቀው እኔ ሌላ ምንም ጓደኛ እንዳላት ምናምን ነገር እሷን ሰሎን የማውቀው ሜቢ እሷ አላውቅም ብቻ እንደው ያው ሚኪ መረጋጋት ብቻ አለበት ነገሮችን እንትን ለማለት እሺ እንደው የተለየ እንግዳ የሆነ ባህሪ እሷ ላይ ካየ እሱን ነገሮች ብትነግረን የተሻለ ነው ብዬ አስባለሁ አው የሆነ ጊዜ ወደ ቤት ምናምን ነገር ወደ ሰፈር ምናምን ነገር ስመጣ ሰፈራችን ጫካ ምናምን ነገር አለና ጫካውን አልፈ ነው ወደ ሰፈራችን የምትመጣውና የሆነ ጊዜ አዩዋት ወደ ጫካው ምናምን ነገር ስትሄድ ማለት ነው ስለዚህ ቆይ ማለት ወደ ጫካ ከዚህ በፊት የምትሄድበት ምክንያት ነበር ወይ ከእህትህ ጋር ተደጋጋሚ ጊዜ እንደዚህ አይነት ነገሮች ያሳልፉ ነበር እንዲህ ጫካ ውስጥ እኔ እንጃ እኔ ምንም እህቴ ጫካው ምንም የምትሄድበት ምክንያት የለም ገብቶሃል እሷንም እኔ በዛም ብዙ ጊዜ አልፋለሁ ምናምን ነገርና የዛኔ አዩዋት ወደ ጫካው ምናምን ቀስ እያለች ምናምን ነገር ስትገባ የሆነ እንደውም እንደሰረቀ ሰው ምናምን ብቻ ሾከክ እያለች ምናምን ነገር ነው የገባችውና እንዴ ምን ሆና ነው ምናምን ነገር ብዬ እኔም ለመከታተል ምናምን ነገር እንትን አልኩኝ ምናምን ነገር ከዛ የሆነ ታይም እንደምከተላት አውቃ ነው መሰለኝ አላውቅም ብቻ ዞር ምናምን ብዬ ዞር ስል የለችም ጠፍታለች ግራ ገባኝና አላውቅም ብቻ እሱ ሜቢ እኔ እንጃ እኔ እንግዳ የሆነብኝ እንትን እሱ ነው አላውቅም እኔ አሁን ላይ በጣም እኔ ከምነግራችሁ በላይ በጣም ችግር ውስጥ ነው ያለሁት እንደነገርኳችሁ አሁን ሁለት ከዚህ ቤት ራሱ በቃ ብሩን ካላመጣ ትወጣለህ ምናምን ነገር ተብዬ የሁለት ቀን ጊዜ ይሰጡኝ እኔ በእናታችሁ እኔ አይዞህ ተረጋ እንደዚህ መሆን መቻል የለብህም እባክህ ነገሮችን ለመፍታት እህትን ለማግኘት አንተ ስሜታዊ መሆን መቻል የለብህም ስሜትን መግዛት ራስህን መግዛት መቻል አለብህ ምን ብዬ ነው ሻው ለቤተሰብ ራሱ የምናገር ተረጋጋ አይዞህ እባክህን ተረጋጋ እንደው ቤተሰብ ለአንተ የተለያየ ጥቆማ ወይ ደግሞ የተለያየ አይነት የተናገረህ ነገር አለ በመጥፋቷ ወይስ የቤተሰብ ስልክ አታነሳም እኔ አላውቅም በቃ ምንም ከነጭራሹ ስልክ የሚባል ራሱ አታነሳልኝም ስልኩ አይሰራም አይ ያንተ ቤተሰቦች ሳይጠይቁህም ወይ ስለሷ ስለ መጥፋቷን ምን ይደውላሉ በቃ አለች ስራ ሄዳ ነው ምናምን ነገር እያልኩ ማስተባብለውና ምን ብለህ ትናገራለህ እህቴ ጠፍታለች እንደዚህ ቆየሽ ከጠፋች ምናምን ብዬ ምን ብዬ የድሃ ቤተሰብ እናቴ አይዞህ እንግዲህ ያው ምን ብዬ እኔ አላውቅም እኔ ምን ተብሎ እንደሚነገር ራሱ እኔ እናንተ ያደረጋችሁት ራሳችሁ እንደው ያፋልጉኝ ነገሮችን ለማድረግ ወይ ደግሞ እኔ ሞያ በቃ ሞክሬያለሁ አሁን አፋልጉኝ ማስታወቂያ መለጠፍ ፈለኩኝ ግን ብር ከየት ላምጣ ተማሪ ነኝ እንደነገርኩ ከሷ ጋር ነው እንትን እያልኩ ብር እየተቀበልኩ ትምህርት ቤትም የታክሲ ምናምን የምቀበለው ስራም አልሰራም ገብቶሃል እሷ ከጠፋች ደግሞ እንደው እሷ የምትሰራበት አካባቢዎች ላይ የተለየ ጥቆማ የሰጠ አካል የለም እኔ አላውቅም እኔ ብዙ ጊዜ እሄዳለሁ መስሪያ ቤቷ ምናምን ነገር እሄዳለሁ እነሱም ምን ሆና ነው የጠፋችው ምናምን ነገር ይሉኛል እዛ መስሪያ ቤቷ ምናምን ነገር ሄጂ ምን ሆና ነው እህቴ የጠፋችው እንደዚህ እስካሁን መታጣቅም ቆየች ከስራ ምናምን ነገር እንደውም የስራ መልቀቂያውላ እንትን እስከ መጻፍ ምናምን ነገር ልንደርስ ነው ምናምን ነገር እያሉ ሲነግሩ እኔ ተጨነቅኩኝ እኔ እንደውም አላውቅም ብቻ እነሱንም ጠየኳቸው ምንም እንደማያውቁ ነው የነገሩኝ
እሺ እሱስ ይሁን። ከዛ በተጨማሪ ግን እንደው የወንድ ጓደኛ የላትም እንደው አንተ የምታውቀው ምናምን? አረ ከነጭራሹ እኔ ነኝ በቃ ወንድሟም ጓደኛዋም ምኗም በቃ እኔ ከነጭራሹ ምንም ስልክ ራሱ ከጓደኛዋ ጋር ነው የምታወራው። አሊያም ካለፈ ራሱ ስራ ግቢ ምናምን ተብላ ከምስራ ቤት አለቋ ነው የሚደውልላት። ምንም ከስራ ቦታ ሳንተን በተለየ ሁኔታ ሊጠይቁ አልሞከሩም? በመጥፋቷ ምን በማለቷ ግራ እነሱም ግራ እንደኔ ግራ ተጋብተዋል። በቃ ቤት መጥተው እንዳይጠይቁኝ ከመስሪያ ቤት ቤታችንን አያውቁትም። ገብቷላ። እኔ ነኝ ብዙ ጊዜ ምናምን ስለምሄድ ወደ መስሪያ ቤት ምናምን ልሸኛት ምናምን ነገር ስለምሄድ መስሪያ ቤቷ ምናምን ይሄ ነው ምናምን ብላ ስላሳየችኝ ገብቼ እንግዲህ ተረጋጋ። በቻልነው አቅም እሷን ለማድረግ እንሞክራለን። ተመልካቾቻችን ምን ያህል አሳሳቢ ነገር እንደገጠመን ታውቃላችሁ። ምናልባት አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ተመልካቾቻችን እንደዚህ አይነት ነገር ቢገጥማችሁ ምን ያህል ሊያስጨንቅ ምን ያህል ሊያስከፋ እንደሚችል በደንብ ታውቃላችሁ። እና የደረሰበው ነገር ደግሞ በጣም ከባድ ነው። ምክንያቱም አንድ ሴት ልጅ ነች የጠፋችው። በዛ ላይ የመጀመሪያ ልጅ ነች። የመጀመሪያ ልጅ መሆኗ ብቻ ሳይሆን ድንገት መሰወሯ ትንሽ ግራ ያጋባል። ከዛች ጠንቋይ ከተባለችው ወይ ደግሞ ተሙን ልታስገድል ከምትጥሯ ሴት ጋር ምን አይነት ግንኙነት አላት የሚል ነገሮች ለኛ ትንሽ ግራ ያጋባል። እና ተሙን ለማስገደል ከሞከረችዋ ከጠንቋዩ ጋር እንደዚህ አይነት ነገሮች ሲነሱ ስለምን ጠንቋይ ስለምን ማስገደል ነው? እኔ የሰማችሁት መረጃ ካለ ሰለተ እኔ እንደዛ አይደለም። ተረጋጋ ሚኪያስ። ምን መሰለህ አንዳንድ ነገሮች ትንሽ እኛ በተለየ ሁኔታ እንድናይና በደንብ እንድንጠራጠር ያደርጋሉ። በአንድ በኩል ብቻ አይደለም እኮ ስለምን ጠንቋይ ስለምን እህቴ ተገላ ነው? እኔ ንገሩ። እንደዛ አይደለም። መጀመሪያ ተረጋጋ እባክህን። እንደዛ አይደለም። እንግዲህ አንደኛ የእህትህን ጓደኛ በተለየ ሁኔታ ማንሳትህ፣ ከዛ ውጪ ደግሞ የመጀመሪያ ልጅ እንደመሆኗ ብዙ ነገሮች ሊያሳስቡን ይችላሉ። እንዲህ ነው እህቴ በህይወት አለች? እኔ እንግዲህ ማጣራት ነው የምንችለው። አሁን ነው እኮ ይሄንን መረጃ የሰማነው አይደለ? በቻልነው አቅም ያንተን ሀሳቦች ይዘን ጓደኛዋ ጋርም ከዛ በተጨማሪ መስሪያ ቤቷ ላይ የተለየ አይነቶችን ማጣራት ካደረግን በኋላ ነው እዛ ነገር ላይ ለመድረስ የምንችለውና በቻልነው አቅም ግን እህትህ ካለችበት ሁኔታ እንድትወጣ እንግዲህ እህትህ በህይወት ትኑር አትኑር እርግጠኛ አይደለንም። ስለዚህ እህቴ ትኑራለች። እኔ እህቴን አጥቼ መኖር አልፈልግም። በህይወት አትኖርም አትበለኝ። አትኖርም አትበለኝ። ሚኪያስ ተረጋጋ። መጀመሪያ አሁን በቻልነው አቅም እንዴት ልረጋጋ? መስሪያ ቤቷ ላይ በመሄድ ከዛ ውጪ ደግሞ ጓደኛዋ ጋር በመሄድ ነገሮችን ለማጣራት እንሞክራለን። እኔ የትም ሄጃለሁ አልኩ ያለኝ እኛ በተለየ ሁኔታ ለማጣራት እንሞክራለን። አንተ ሄድከው ምናልባት አለችው የሚለውን ለማየት ብቻ ይሆናል። ነገር ግን እኛ አይተዋት የሚያውቁ ሰዎች ካሉ ለመጨረሻ ጊዜ ያዩዋት መች እንደሆነ ጓደኛዋንም ጭምር በደንብ ነገሮችን ተከታትለን ለማጣራት እንሞክራለን። ስሜታዊ የሆነ ነገሮችን መፍታት አንችልም። ተግባባን? እህቴ ይገባኛል ስሜትህ፣ ግን ከዚህ ስሜት ደግሞ ለመውጣት በቻልኩ አቅም መረጋጋት እንችላለን። በእህትንም እንዴት ልረጋጋ? ስንት ወር ሙሉ ስጨነቅ እንደነገርኩህ ራሴን ላጠፋ ነበረ። እንደው የጓደኛዋ ያልከው መኖሪያ ቤት ወይ ደግሞ መስሪያ ቤቷን ለኛ ማሳየት ትችላለህ? አሳያችኋለሁ። እኔ በቃ የምትፈልጉትን ነገር እንዳለ እኔ ጓደኛዋንም መስሪያ ቤቷንም በቃ የምትፈልጉት እህቴን ብቻ ላግኛት። እንደው መስሪያ ቤቷ ላይ ያሉ ሰዎች እሷን ከማወቅ አንጻር ለኛ የሚተባበሩን ይመስላል። አንዳንድ መረጃዎችን ለመስጠት ያውቁሃል፣ በደንብ ያውቁሃል። አንተ እኔን ያውቁኛል። እኔ በቃ ስለሷ መጥፋት ግን እነሱም ግራ ተጋብተዋል። በቃ እንደኔ ናቸው እነሱም ግራ በቃ እኔ አላውቅም። እንግዲህ እስቲ በመጀመሪያ መስሪያ ቤቷም ሄደን ከዛ በተጨማሪ ደግሞ ጓደኛዋ ጋር በመሄድ ነገሮችን ለማጣራት እንሞክራለን። ሚኪ አንተ መረጋጋት መቻል አለብህ። ያለበት ስሜት ይገባኛል። ከኛ ጋር በመቆየት ምናልባት አሁን አካሪዎች እያስጨነኩኝ ነው ያልከውንም ነገር እህትን እስክናገኛት እህትህ በጥሩ ሁኔታ ወደ ስራ እስክትመለስ ድረስ እኛ እንሸፍናለን። እዚህ ሆነን አብረን እህትህ የምንፈልግበት እኔ አካራዩ ስማኝ ችግር የለውም። እሺ ኪራዩን ላንተ በመክፈል እኔ እህቴ ብቻ ትገኝ። እኔ ጎዳናው ራሱ ወጥቼ መኖር እችላለሁ። እኔ እህቴ ተገኝታ ወደ ጥሩ መንገድ እስክትገባ ድረስ ኪራዩን እኛ መደገፍ አንተን መርዳት አይከብደንም። ስለዚህ ያን ነገር እናደርጋለን። አንተ ተረጋጋ። እንግዲህ ተመልካቾቻችን ከሚኪያስ ማስረጃ ተነስተን በመጀመሪያ መስሪያ ቤት ሄደን አንዳንድ ሰዎችን እየጠየቅን ለማጣራት እንሞክራለን። ከዛ ውጪ ደግሞ እንግዳ የሆነ ነገር አየሁባት ወዳለው ጓደኛዋም ሄደን የእህቱ ጉዳይ ምን እንደሚመስል የት ልጠፋ እንደቻለች በቻልነው አቅም ለማጣራት እንሞክራለን ማለት ነው። የእሱ እህት መጨረሻ ምንድን ነው? የት ነው ያለችው? እንዴት ሲን ያህል ጊዜ ልጠፋ ቻለች የሚለውን በቅርብ ጊዜ ተከታትለን ለእናንተ የምናሳውቅ ይሆናል ማለት ነው። አብራችሁን ቆዩ። እሺ ደርሰናል። ካሜራን አብራልኝ እባክህ። እንግዲህ አሁን ወደ ተባልነው ቤት ደርሰናል። እንግዲህ ጓደኛዋ እዚህ ነው የምትገኘው ብሎናል። መስሪያ ቤት ወስዶ ነበረ። አንዳንድ ማጣራቶችን እያደረግን ነበረ። ዮኒ መጥቶ እኔን ሲያግዘኝ ነበረ። መስሪያ ቤት ላይ ያሉትን ሰዎች ስንጠይቃቸው ብዙ ነገር ስናወራ ነበረ። ግራ እንደገባቸው እንደዚህ አይነት ነገር ልታደርግ የምትችል አይነት ሴት እንዳልሆነች በጣም ተግባቢና መስሪያ ቤት ካሉ ሰዎች ጋር ጥሩ ወዳጅነት ያላት ሴት እንደሆነ እየነገሩን ነበረ። እዛ ቦታ ላይ እንግዳ ስለሆነ አሁን ቀጥታ ወደ ጓደኛዋ ቤት መተናል ማለት ነው። ጓደኛዋ ጋርስ ምን አይነት ነገር ነው የምንሰማው? ምን አይነት እውነት ነው የምናገኘው የሚለውን አሁን የምናየው ይሆናል ማለት ነው። ሚኪያስ ተረጋጋ። እንግዲህ ጓደኛዋ ቤት ይሄ ነው አይደለ? አዎ እንደነገርኩ ነው። በቃ ተረጋጋኝ መጥቻለሁ። ሲጀመር እንጃ ትኑር ላትኖርም ትችላለች፣ አላውቅም። ብቻ
እንግዲህ ተመልካቾቻችን የተለመደ ነገር ነው ብለን ጤና ይስጥልኝ። እንዴት ነሽ ናርዶስ? ሰላም ነው? ይኸውልሽ ና ካሜራማን መግባት እንችላለን? አንዴ ይቅርታ። የት ሄደሽ ነው የጠፋሽው? ስንት ቀን ሙሉ ቤት ስመላለስ የት ሄደሽ ነው የጠፋሽው? እኔ የትም አልሄድኩም። ወይኔ እህቴ አልደወለችልሽም? እህቴ ትሄዳ ነው። የት አድርገሻት ነው? እህቴ ቆይ አንቺ እኮ አይደለም እህቴ። ተረጋጊ ነህ እባክህ ሚኪያስ፣ ተረጋጋ። እንደዛ አይደለም ነገሮች የሚሆነው። ሚኪያስ ተረጋጋ መጀመሪያ። እንዴት ልረጋጋ? እህቴ የት አድርገሻት ነው? የት አድርገሻት ነው? እህቴ ተረጋጊ። ምን አውቃለሁ? አውቀሽ ሲጀመር 3 ቀን 4 ቀን ሙሉ ቤት ስመላለስ ቤትሽ አልነበርሽም። ተረጋጋ ሚኪያስ፣ ተረጋጋ። እንደዛ አይደለም የሚወራ ነው። ተረጋጋ አንተ፣ ተረጋጋ መጀመሪያ። ይኸውልሽ ስሚኝ፣ እህቴን ምን አድርገሽ የት አድርገሻት ነው? ናርዶስ አንተ የት እንዳለች ታውቃለህ? የሚያገባኝ ነገር አለ። መጀመሪያ ነኝ ስሚኝ። ይኸውልሽ እኛ መርማሪ ጋዜጠኞች ነን። አንዳንድ ነገሮችን ልናጣራ ነው ወደዚህ ቦታ ላይ መጣ ነው። ምንም አውቀው ነገር የብሌን መጥፋት በጣም አሳስቦናል። ከአንቺ ጋር ደግሞ የተለየ ግንኙነት እንዳላት ነው የምናውቀው። ምናልባት ከቤት መውጣት አስፈላጊ አይደለም። ከአንቺ ጋር ማውራት መቻል አለብን። እንግዲህ ካሜራማን አለ። ከካሜራ ጀርባ ደግሞ የኛ የግባ ለማለት አሉ። ይኸውልሽ ተረጋጊ እባክሽ። ስሚኝ እንዴት እኔን ትጠረጥረኛለህ? ናርዶስ ስሚኝ ምን እያልከኝ ነው? ተረጋጋ እባካችሁ። መጀመሪያ ይኸውልሽ ተረጋጊ። አንቺም እቤት ቀን በቀን ነው የምትመላለሽ። ነገሮች የሚፈቱት አረፍ ና፣ ካሜራማን ግባ ና ግባ። በቃ አረፍ በሉና ቁጭ ብለን ማውራት አለብን። ቁጭ በል። እቤት ቀን በቀን የምትመላለሽ ልጅ አንቺ እባክሽን ቁጭ በል። ካሜራማን አንዴ ካሜራን አስተካክልና እንመለሳለን። ተረጋጊ ናርዶስ። አሁን ነገሮችን ማስተካከል መቻል ያለብን እንጂ በተለየ ሁኔታ እንደዚህ አይነት ስሜት ውስጥ መግባት መቻል የለብንም። አንተም ብትሆን ሚኪያስ የእህትህ ጉዳይ ከሆነ በዚህ ልክ እያሳሰበ እያስጨነቀ ያለው ነገሮችን ለመፍታት ይሄ አይደለም የሚያዋጣው መፍትሄ። ተግባባ? መጫጫዋ በእንደዚህ አይነት መንገድ መሄድ አይደለም ትክክለኛው መፍትሄ እና እባክህን ነገሮችን ለማስተካከል እንሞክር። እባክህን ተረጋጋ። እኔም ነግሬሃለሁ እኮ አይደል? በተደጋጋሚ ቤቷ ስመጣ ቤቷ ዝግ ነው፣ አላገኛትም። ስልክም ስደውል አላገኛትም። እኔ ምን ላድርግ? የእህቴ ጓደኛ ደግሞ እሷ ብቻ ነች፣ ሌላ ጓደኛት እንደሌላት ነግሬሃለሁ አይደል? እቤት ቀን በቀን የምትመጣው ልጅ ከነጭራሹ እህቴ ከጠፋሽ በኋላ እሷ መታ አታውቅም። ስልክም ደወልኩኝ ብቻዬን ታውቃለህ። እኔ የማውቀው እሷንና እህቴን ነው፣ ሌላ የማውቀው ሰውም የለም ዘመድም የለኝ እዚህ። ገብቶሃል? እንዴት እኔ እንደዚህ ትጠረጥረኛለህ? ብሌን እኮ ለእኔም እህቴ ነች፣ ጓደኛ፣ የልቤ ጓደኛ እኮ ነች። ብዙ ነገር እንደሚያስጨንቀት አውቃለሁ። ቤት ክራይ ብዙ ነገር ያስጨንቃታል። ለእኔ ብዙም ታወራኝ ነገር አለ፣ ለአንተ ማትነግር ለእኔ የምትነግረኝ ብዙ ነገር አለ። ገባ? የልቤ ጓደኛ ናት። ከአንተ በላይ በጣም ነው የማስብላት። እንዴት አንተ እኔን በሷ ትጠረጥረኛለህ? ጓደኛዬ እኮ ናት። የእሷ መጥፋት እኮ እኔን የሚያሳስበኛል፣ አስጨንቆኛል። ነገሮችን መፍረድ ተገቢ አይደለም። ይሁንልሽ፣ ብዙ ጊዜ ላገኛት ፈልጊያለሁ ግን ማግኘት አልቻልኩም። ከኔ በላይ እኔ አላውቅም። እኔ በጣም ነው የተጨነኩት። አንቺ እኔንም በጣም ነው ያስጨነቀኝ። አንተ ግን እንዴት እኔ እንደዚህ ትጠረጥረኛለህ? እንዴት ቀን በቀን ቤት የምትመጪ ልጅ ከነጭራሹ ደብዛሽ ጠፋ። እህቴ ከጠፋሽ በኋላ አንቺም ደብዛሽ ጠፋ። እቤትሽ ስንት ቀን ተመላለስኩኝ። ስንት ውጣ ውረድ እንዳየሁ አንቺ አታውቂም። እቤትሽ ስንት ቀን ስመላለስ እቤትሽ ዝግ ነው። ስልክ ስደውልሽ ስልክሽ አይሰራም። እንዴ በጣም ተጨንቄ ነበረ። አንተ ማታውቀው ብዙ የሚያስጨንቃት ነገር አለ። እንደው እሺ አንተ እንዴት እኔን እንደዚህ ትጠረጥረኛለህ? እንዴት ያንተን እህት እኔ ምን ላደርጋት ነው? ጓደኛዬ እኮ ናት። ብሌን እኮ የኔም ጓደኛ ናት፣ እህቴ እኮ ነች። ምንድነው የሚያስጨንቃት ነገር? እስቲ ንገሪኝ፣ ግልጽ አድርገሽ። ብዙ ነገር ያስጨንቃታል። ከአንቺ ጋር ያላት ቅርበት ምን ይመስል ነበረ? ስጠፋ እንዴት እየጠፋች የሚለውን ነገር ሊያሳስብሽ አልቻለም። ምክንያቱም ይሄ ልጅ ወደኛ ጋር ሲመጣ አንቺ እንደሆንሽ የቅርብ ጓደኛዋና አንቺን ብትሆኚ ችላ እንዳልሽ በመጥፋቷ ያን ያህል እንዳልተገረምሽ የሚያሳይ አይነት ነገር ነበርና እንደዚህ አይነት ነገሮች ከሆኑ እውነትም ቢጠረጥርሽ አይገርምም። እሷ ብዙ የሚያስጨንቃን ነገር አለ። የቤት ኪራይ ያለባት፣ ቤተሰቦቿን እሷ ነው የምታግዝ፣ እሱንም እሷ ናት የምታግዘው፣ ታግዘዋለች። ሌላስ? በቃ ሌላ የሚያስጨንቃት ነገር አለ ማለት? ሌላ የሚያስጨንቃት ነገር አለ ማለት ምንድን ናቸው? ከዚህ በተጨማሪ እኔ እንጃ አላውቅም፣ ግን ለእኔ የምደብቀኝ ነገር የለም። በጣም ነው የምትጨነቀው፣ እኔ በጣም ነው የማስበው። በቃ በምችለው ነገር ልረዳትም ሞክራለሁ። ብሌን በጣም ነው የምወዳት። ለእኔም የልቤ ጓደኛ ናት፣ እህቴ ነች። ታዲያ እንዴት ልትፈልጊያት አልሞከርሽም? የት ነች? ብዙ ጊዜ ሞክሬያለሁ፣ ግን ላገኛት አልቻልኩም። አድራሻዋን ላገኛት አልቻልኩም። የት እንዳለች አላውቅም፣ ግን ሞክሬያለሁ በጣም። አንተ ግን እንዴት እኔን እንደዚህ ትለኛለህ? እንዴት? ቆይ እኔን አታውቀኝም ማለት ነው? እሺ አንቺ ከቤት ለምንድን ነው የጠፋሽው? እንደዛ የምትመላለሽ ልጅ ነበርሽ እኮ የእህቴ። እኔ ከጓደኛም በላይ እህቷ እንደሆንሽ አውቃለሁ እኮ፣ ግን ከነጭራሹ ለምንድን ነው የጠፋሽው ከዛ ቤት? እቤት ቀን በቀን የምትመጪ ልጅ
እኔ ማንም ብዬ ልጠርጠር? አንቺ ነሽ ጓደኛዋ። ሌላ እህትን ምን ላደርጋት ነው? ያንተን እህትን ምን አደርጋታለሁ? ስሚኝ፣ እንዴት እኔ እንደዚህ ታስባለህ? እኔን አታቀኝም ማለት ነው? ናርዲ፣ እኔ ሌላ ምንም ነገር የማስበው ነገር የለም። አሁን ስለ እህቴ ጉዳይ የምታውቂው ነገር ካለ ወይም ደግሞ የምታውቂው ነገር ምናምን ነገር ካለ በቃ እኔ ጨንቆኛል። ተረጋጊ ናርዶስ። መጀመሪያ እንደዛ አይደለም መሆን መቻል ያለበት። የምታውቂው ነገር ካለ ግልጽ አድርገሽ ንገሪን ነው እያለን ያለ ነው። እኔ የማውቀው ምንም አይነት ታሪክ የለም። ምን ማለት ነው ማውቀው? ጓደኛሽ ነች። ለመጨረሻ ጊዜ ደግሞ ጊዜ ልታሳልፍ የምትችለው ከሱ ጋር ካለ ከአንቺ ጋር ነው። እቺ ልጅ ከስራ ወጣች ከአንቺ ጋር ነው ልትመጣ የምትችለው እና በእንደዚህ አይነት መንገድ አይደለም። እንዴት እኔ ይኸውልሽ መጠራጠሩ እኮ ልክ ነው። ምክንያቱም እኛም ቢሆን ጠርጥረን የመጣ ነው አይደል እንዴ? እዚህ ቦታ ላይ ስንገኝ እኮ ጠርጥረንሽ ነው። ያንቺ ነች የቅርብ ጓደኛዋ። ከዛ ውጭ ደግሞ እሱ በጣም ወዳት ጓደኛ መውደድሽ አይደለም ዋና ነጥቡ። ከጠፋች በኋላ የተለየ ጭንቀት እንዴት ልታሳይ አልቻልሽም? እንዴት ከዚህ ልጅ ጋር ተገናኝተሽ የእህቱ ጉዳይ ምን እንደደረሰ ልትጠይቂው አልቻልሽም ነው የኛ ጥያቄ እኮ። ይህ ደግሞ በተለየ ሁኔታ እሱ እንድታዩ አያደርግም። እኔ ሊያገኝ ፈቃደኛ አልነበረም። እንደዛ ነበረ ጀመረ። እሱ እኔ ሊያገኝ ፈቃደኛ አልነበረም። እንደዛ ነበር። ናርዲ እስኪ ዝም በይ። እኔ ቤቴ ስንት ቀን የተመላለስኩት። ከፈለግሽ አከራይሽንም ሆነ ጎረቤትሽን መጠየቅ ትችላለሽ። እኔ ስንት ቀን ሙሉ ስልክሽን ስንት ቀን እንደቀጠቀጥኩኝ እኔ ነኝ የማውቀው። ቤትሽ ተመላለስኩ፣ ከነጭራሹ ላገኝሽ አልቻልኩም። ብቻ አንቺ ራሱ ቀይር ነው ያልሽብኝ። ይኸው ናርዲ እንደነገርኩሽ ነው። እኔ ቤታችሁ በተደጋጋሚ ብዙ ጊዜ ተመላልሻለሁ። ስልክሽንም ቀጥቅጫለሁ። ልታነሽልኝ አልቻልሽም። ያለኝ አማራጭ በቃ ለማውቀው ሰው ምናምን ነገር ጠያይቄ እነሱ ጋር ሄድኩኝ። እነሱ ደግሞ ይኸውልሽ ናርዶስ፣ አሁን ነገሮችን ግልጽ የምታደርጊበት ሰዓት ላይ ያለ ነው። እንዴት ልጠፋ ቻለች የሚለውን በቻልሽው አቅም ለማስረዳት ሞክሬ። እንዴት ልጠፋ እንደቻለች ማታውቂ ከሆነ ደግሞ ከእሱ ጋር እንዴት ልትፈልጊ እንዳልቻልሽ የራስሽ ነገር ቢዚ አድርጎሽ ነው። ከዛ በተጨማሪ ማለት ግራ የገባሽ ነገር ነበረ፣ ለእኛ ግልጽ አይደለም እና በቂ መልስ እስከሰጠሽን ድረስ እኛ እዚህ ቤት ምንም አናደርግም። ሌሎች ጉዳዮች አሉን። የእህቱ ጉዳይ በጣም አስጨናቂ ነው፣ የሚያሳስብ ነገር ነው እና ሄደን ሌላ አማራጮችን እንሞክራለን። ነገር ግን መስሪያ ቤት ቦታዋ ላይ ሄደን ነበረ። ስራ ቦታዋ ላይ በጣም ተወዳጅና በስራዋ የተመሰገነች ሴት እንደሆነች ነው የነገሩን። ከዛ ውጭ ደግሞ አብዛኛውን ጊዜ ከአንቺ ጋር እንደምትገናኝ ነው። እዛ እንኳን ጓደኛ የላትም። ወንድሟም እየነገረን ያለው ደግሞ ይሄንን ነው። ይህ ከሆነ ብዙ ምስጢሮቿን የምታውቂ ብዙ ጭንቀቶቿን የምታውቂ ሴት ከሆንሽ ደግሞ የት እንዳለች ወይ ደግሞ የመጥፋቷ ምክንያት ምን እንደሆነ ልታውቂ ትችላለች ብለን እናስባለን። በቂ መልስ ስጪን፣ ወይም ደግሞ ያለችበትን ቦታ የምታውቂ ከሆነ ንገሪኝ። እኔም በጣም ተጨንቃለሁ። ብዙ ጊዜ ፈልጊያታለሁ። ብዙ የሚያስጨንቃን ነገር እንዳለ በቃ ማለት በሁኔታዋ ሁሉ በጣም ትጨነቃለች። በስራ ቦታም አዎ ጎበዝ ነች፣ ጎበዝ ሰራተኛ ነች፣ ትሰራለች። የቤት ኪራይ ያለ ቤተሰቦቿ የምትረዳ እሷ ናት። እሱም ቢሆን በሚያስፈልጋት ሰዓት ከጎኗ የለም። በጣም ጊዜ ፈልገው ነበረ። ስልክም ደውላለች፣ ሊያነሳላት አልቻለም። ተጨናነቀች። የት እንደሄደች ግን አላቅም። እኔም በጣም መወዳት ጓደኛዬ ነች፣ እህቴም ነች። ልክ እንደ እህቴ ነው ማያት። ብዙ ጊዜ እሷን ለመረዳት እሞክራለሁ። በምችለው እሷን እረዳታለሁ፣ አግዛታለሁ። ያው ማለት እንደ እህቴ ስለማያት እንጃ። እኔ አሁን ግን በጣም እኔ ራሱ ጨንቆኛል። በሷ ጉዳይ እኔ በጣም ተጨንቄያለሁ። እሱ ግን እንዴት እኔን እንዴት አንተ እንዴት በጣም ነው የማዝነው። ይኸውልህ እንደዚህ ትለኛለህ ብዬ አስቤ አላውቅም። ተደጋጋሚ ጊዜ እንደሚያስጨንቅህ እኔም ደጋግሜ እየነገርኩህ ነው። አንተን አላውቅም። ናርዲ አንቺ ምንን ተረጅኝ። እኔ አላውቅም። ራሴን እስከ ማጥፋት ድረስ ደርሻለሁ። በዛ አንተ በጭንቀቴ ታይም አንቺ አልነበርሽም። ስሚ ደወልኩልሽ። እቤትሽ እኔ አንተን እህት ምን አደርጋታለሁ? ይኸው ስሚኝ፣ እኔ እኮ ከቻልኩ እረዳታለሁ። እህትን ምን ላደርጋት አስባለሁ? ምን ላድርግ? እኔ ከአንቺ ሌላ ጓደኛ እንደሌላ ታውቃለሁ አይደል? አንቺ ብቻ ነሽ ጓደኛዋ። መረጋጋትሽ መቻል አለብህ። ያው ተደጋጋሚ ጊዜ ተረጋጉ እያለን ያለ ነው ሚኪያስ፣ አንተንም አንቺንም። ነገር ግን መጀመሪያ አልቻለች መሰለኝ። እኔ ለምን ናርዲ ልትረጅኝ እንዳልቻልሽ ብቻ ነው የማላውቀው። ብቻ አላውቅም። እኔ ከአንቺ ሌላ ጓደኛ ወይ ካላት ንገሪኝ። ሌላ ጓደኛ ካላት እኔ አንቺን ብቻ ነው የማውቀው። ልጠረጥርሽም ሆነ እንትልሽ አልፈልግም። ግን በቃ አንቺ ነሽ ጓደኛዋ። አንቺ ጋር ነው ልመጣ የምችለው። አንቺ ጋርም ደጋግሜ የመጣው ላገኝሽ አልቻልኩም። ሌላ ምንም አይነት ጓደኛ የላትም። በቃ ብሌን ብዙ ነገር ያስጨንቃታል። በጣም ነው የምትጨነቀው። ያማታል። በጣም ታማሚ ናት። የወንድሟ ትምህርት ቤት ክፍያ መክፈል አልቻለችም። ሐኪም ቤት ትመላለሳለች። የወንድሟን የትምህርት ቤት ክፍያ ምን ነኝ የምከፍለው? ያማታል ስትይ ምን አይነት ህመም ነበር? በጣም ከባድ ህመም ነው። በጣም ነው የምትጨነቀው። ህመሙ ቀላል አይደለም። ራሷን ስታውል በተደጋጋሚ ትወድቃለች። በጣም ነው የምትጨነቀው።
እንደው እሺ ጭንቀት በእርግጥ አዎ ከባድ በሽታ ነው። ምክንያቱም አንዳንድ ጊዜ ትኩረት የማይሰጥ አይነት ነገር ነው ጭንቀት በራሱ ምናልባት ከመደበኛ አኗኗራችን ጋር ስለተላመደ እንደ መደበኛ ህመም እናየዋለን። እንግዲህ በጣም ከባድ ራስን እስከ ማጥፋት የሚያደርስ አይነት ህመም እንደሆነ እናውቃለን። እንደዚህ አይነት ህመም ካለባት ደግሞ አንደኛ ወደ ሕክምና እንድታገኝ ማድረግ ትችይ ነበር። ከዛ በተጨማሪ ደግሞ ለወንድሟም ያለውን ነገር ማሳወቅ ትችይ ነበረ። ከእህቱ በላይ ምንም ሊሆን አይችልም። ከትምህርቱ በላይ ነገ ሰርቶ እሷን መደገፍ የሚችልበት ሁኔታዎችን መፍጠር ይችል ነበረ። ከዛ በተጨማሪ ቤተሰቦቻቸው ጋር የሚሄድ አማራጮች ብዙ ነገሮች ማድረግ ይቻል ነበር። ይሄንን ነገር ቀድመሽ ብትናገሪና ቀድመሽ ማሳወቁን ለምን አልፈለግሽም? ተደጋጋሚ ሐኪም ቤት ትሄዳለች። ገንዘብ እጥረት አለ። እሱንም ማለት የወንድሟን የትምህርት ቤት ክፍያ እኔ ነኝ የከፈልኩትኝ። ቤተሰቦቿ እንዲያውቁም አትፈልግም። በጣም ስለምትጨነቅ በጣም ትጨነቃለች። ተደጋጋሚ ሐኪም ቤት ትገባለች። በቃ ማለት እኔ እንጃ። እሺ እኔ ራሱ ተጨነቅኩ። አይዞሽ ይኸውልሽ አሁን ናርዶስ የኛ ዋና ዓላማ ምን መሰለሽ? በቻልነው አቅም ለዚች ልጅ መድረስ ነው። ምክንያቱም አንደኛ ለእኛ እንግዳ ሆኖ የነበረው የመጀመሪያ ልጅ ነች የሚባለው ነገር ነው። ከዛ በተጨማሪ ደግሞ እዛ አካባቢ ላይ ከአንድም ሁለት ሰዎች በእንደዚህ አይነት መንገድ ጠፍተው ነበረ። የጠፉበት ምክንያት ደግሞ ምናልባት ለአንቺ መግለጽ ይኖርብኝ አይኖርብኝ ባላውቅም በተለየ ሁኔታ ለአንድ ጠንቋይ ለምትባል ሴት ወይ ደግሞ ለሌላ ከመናፍስት ጋር ግንኙነት ላላት ሴት እነዛ ሰዎች እየተሰጡ ነው የሚባል ነገር ነበር እና በእንደዚህ አይነት መንገድ መሆኑ የዛ አካባቢ ነዋሪ መሆኑ ይሄ ልጅ ከዛ ውጭ ደግሞ የመጀመሪያ እህቱ ወይ ደግሞ ታላቅ እህቱ መሆኗ ትንሽ ግራ ያጋባል። እና በምን አይነት መንገድ ልጠፋ ቻለች፣ እንዴት ልጠፋ ቻለች ደግሞ ማንም የሚያውቀው ነገር የለም። ይህንን ደግሞ በቅርበት ልታውቂ ትችያለሽ ብዬ ላስብ የምችለው አንቺን ነው። ጓደኛዋ ነሽ። ብዙ ጭንቀቷን ብዙ ችግሯን የምታውቂው አንቺ ነሽ። ወንድሟ እንኳን የማያውቀውን ችግር ጓደኛዬ ነች። በጣም ነው የምወዳት። በቃ አምናታለሁ። ምንም ደብቀኝ ነገር የለም። በጣም ማለት በጣም ነው የምትጨነቀው። እሱም በተደጋጋሚ ይጥላታል። ብዙ ጊዜ ሐኪም ቤት ትገባለች። ምናልባት በጣም እኔ እንጃ አላውቅም። ለዛ ይሆናል የጠፋችው። በጣም ስለምትጨናነቅ ይሆናል። ቆይ እንደዚህ አይነት ሁኔታው ላይ ከመግባቷ በፊት አንቺ ነገሮችን ለማስተካከል ወይ ለሷ ልደርሽላታችሁም ነበረ? እንደ አንድ ጓደኛ ብዙ መስዋዕትነት ልከፊላት ትችይ ነበር ብዬ አስባለሁ። የምችለውን ሁሉ አድርጊያለሁ። ምንድነው ለምሳሌ የምትችይው ያደረግሽላት ምንድነው? ንገሪኝ እስኪ። የወንድሟን ትምህርት ቤት ክፍያ ከፈልኩኝ። እሺ ያው ማለት እሱ አያውቅም፣ እህቱ እንደምትከፍልለት ነው የሚያውቀው። ግን የጓደኛዬ ስለሆነች ያው ማለት ሁሉ ነገሯን ስለማቅ እኔም በምችለው እሷን ለማገዝ እሞክራለሁ። ሐኪም ቤትም ተደጋጋሚ ትገባለች፣ ታከማለች። ብሌም በአጠቃላይ በጣም ነው የምትጨነቀው። ቤተሰቦቿንም ታግዝ፣ ወንድሟንም ታስተምር። ይሄ ሁሉ ነገር ናርዲ ለምንድን ነው ያልነገርሽኝ? ይሄ ሁሉ ነገር ሲፈጠር እሷ ባትነግረኝ እኔ እሷ ሁሌ ሳቂታ እንደሆነች ነው የማውቃት። ይሄ ሁሉ ነገር ከጀርባ እንደሚፈጠር ለምንድን ያልነገርሽኝ አንቺ? እኔም እሷም አንተ እንድትጨነቅ አንፈልግም። ማለት አንተ ትምህርት እንድትማር ብቻ ነው እኛ የምንፈልገው። ገባህ? ይገባኛል እኮ ናርዲ፣ ግን አላቅም ብቻ እኔ እንጃ። ምናልባት አንቺንም እንደዚህ ብዬ ስለጠረጠርኩሽ እኔ በጣም ተጨንቄ ነው። በቃ እኔ እንጃ እስከ መስረቅ ወይም ደግሞ ብቻ ጎዳና እስከ መውጣት ድረስ ደርሼ ነበር እኔ ማለት ነው። እና ያለኝ አማራጭ አንቺ ነሽ። ልጠረጠርሽ የሚችለው መጠርጠር ፈልጌ አይደለም፣ ግን በቃ ጭንቀቴ አናቴ አላቅም እኔ ሊፈነዳ ነው። እኔ የምትጨነቀው በአንተም ጉዳይ ነው። ስለአንተ በጣም ነው የምትጨነቀው ናርዶስ። ከዛ በተጨማሪ ግን የትምህርት ቤት ክፍያ ያስጨንቃታል፣ የእሷ የግሏ ህይወት ያስጨንቃታል፣ የቤተሰቦቿ ህይወት ያስጨንቃታል። ገባህ? ናርዶስ በጣም ይቅርታ፣ እኔ አንቺን ልጠረጥርሽ አልፈልግም። አሁንም ቢሆን እኔ የእህቴ ነገር ስለሆነብኝ ነው እንጂ አንቺ ከጓደኛም በላይ እህቷ እንደሆንሽ አውቃለሁ። እሷ ከጠፋች በኋላ ወንድሟ በተለያየ አይነት ጭንቀት ውስጥ እንዳለ ታውቂያለሽ። እና እሷ እያለች ብዙ እንደምትጨነቅ ብዙ እንደምትከፋ ስለምታውቂ የወንድሟን የትምህርት ቤት ክፍያ አንዳንድ ነገሮችን እንደምትደግፊያት ተናግረሻል። እሷ ከጠፋች በኋላ ይህን ነገር ለማድረግ ለምን አልሞከርሽ? ምክንያቱም ይህ ልጅ ተማሪ እንደሆነ ታውቂያለሽ፣ በጣም እየተጨነቀ እንደሆነ ታውቂያለሽ። እንዴት ዝምታ መረጥሽ? እንዴት ልትቀርቢው፣ እህቱ ልታፋልጊው ያለበትን ሁኔታ ልትረጃ አልቻልሽም? አካሪዎቹ ተደጋጋሚ ጊዜ ውጣ እያሉት እየጨቀጨቁት ነው። ከዛ በተጨማሪ ደግሞ ትምህርቱን አቁሞ እህቱን እየፈለገበት ያለው ሁኔታ ላይ ነው ያለው እና ይህ ሁሉ ነገር ሲፈጠር ቢያንስ እሷ እንደደገፍሽ እሱንም ከጎኑ መሆን መቻል ትችይ ነበረ። እኔን ጠፋችኝ። እኔ በጣም እየተጨነቅኩ ነበረ። እሱ እንዲጨነቅም አልፈለግኩም። ገባ? እኔ በቃ በራሴ መንገድ እሷን አገኛታለሁ ወይም ደግሞ ትመለሳለች፣ በራሷ ጊዜ ራሷን አረጋግታ ትመለሳለች ብዬ እየጠበቅኳት ነበር። እሱ እንደመጣ ማንም ሰው አልነገረኝም። እኔ የማውቀው ታሪክ የለኝም።
በአጠቃላይ እሱ ትምህርቱን እንዲማር ብቻ ነው የፈለግኩት። እንዲጨናነቅ ምንም ነገር እንዲያውቅ አልፈለግኩም። ገባህ? እሱ ግን እኔን ጠረጠረኝ። በጣም ነው የማዝነው ናርዶስ። በጣም ይቅርታ። እኔ ልጠረጥርሽ ፈልጌ አይደለም። እኔ እንደነገርኩሽ ነው። እኔ እኮ ለእሷ ብቻ አይደለም እኮ ለእኔም እህቴ ነሽ እኮ። አንድም ቀን ናርዶስ ይቅርታ። አላቅህም ማለት ነው። እኔ አንተን አላቅህም። እሺ ምን ላድርግ? አይደለም አንቺ በእኔ ቦታ ሆነሽ እንትን ማለት እኮ ነው። እኔ ከአንቺ ሌላ ማቃት ሴት የለችም፣ ማቃት ጓደኛ የለኝም። እንደው አሁን ነገሮችን በጋራ ለመፍታት ያህል ምን ማድረግ መቻል አለብን መሰላችሁ? አሁን መወቃቀሱን ማቆም መቻል አለብን። አንተ ሚኪያስ እኔ አጠፍቻለሁ። በቃ እኔ እሷን መጠርጠር አልነበረብኝም። እኔ ይሄ ሁሉ ነገር ከጀርቤ እንትን እንደምትል አላቅም ነበር። በቃ እኔ ይገባላ ስለ አንደኛ ብቻዬን ነኝ። ይሄ ሁሉ ነገር ስሰቃይ የነበረው ይሄ ሁሉ እንትን ሳደርግ ነበር። እሷም ስጠፋ ጊዜ ተገጣጠመብኝ። አላቅም ብቻ ልጠረጥራትም የቻልኩት እኔ በዛ ምክንያት ነው እንጂ እኔ ልጠረጥርሽም አይደለም። ከነ ጭራሽ ስለ እንደዚያ ነገር ላስብሽም አልፈልግም ናርዶስ። እኔ አሁንም ቢሆን በእናንተም ችግር የለውም ባላችሁበት ምናምን እኔ በጣም ይቅርታ። ችግር የለውም እሱ አይደለም ዋናው። አሁን ይቅርታ መባባሉም ነገ እህታችሁ ከተገኘች በኋላ የሚደርስ አይነት ነገር ነው። እንደነገረ አይደለም እሷ አንድ ነገር እኔ እንጃ። ይሄ ሁሉ ነገር እኔ እህቴን ሁሌ የማውቃት እኔ ሳቂታ እንደሆነች ነው፣ ስትስቅ ነው፣ ከእሷ ጋር ሲጫወቱ ነው የማውቀው። ታማሚ እንደሆነች እንደምትጨነቅ ምንም የማውቀው ነገር የለም። እኔ ለዛም ነው ከራሴ በላይ ሰሉነብኝ ነው ናርዶስ። በጣም ይቅርታ። እንድታውቅ አልፈለግና አንተ እንድትጨነቅ ስላልፈለግኩ ነው። ገባ? እሺ አይደለም እኔ አሁን ተደጋጋሚ ቤትሽ መጣሁ። ሳታሽ ምን ላድርግ? ምንም እኮ ላደርግ እኮ አልችልም እኮ። ስደውልሽ አታነሽም ስልክ። ቤትሽ ተደጋጋሚ መጣሁ። ብቻዬን ነኝ እዚህ ሀገር። እኔ ማንም ከአንቺ እና ከእህቴ ውጭ የማውቀው ሰው የለም አይደል? በቃ እኮ ለዛ ነው እንትን ያልኩሽ። እኔ በጣም ይቅርታ። እንደው እኔ እንድትጨነቅ ያልፈለግኩት ለዛ ነው። ገባህ? ለአንተ መናገር ወይም ማሳወቅ ጠፋች ብዬ ማሳወቅ አልጠፋኝም ነበር። ገባህ? ግን አንተ እንድትጨነቅ አልፈለግኩም። ይኸውልሽ ናርዶስ፣ አሁን እኔን ስሚኝ። ሁለታችሁም መጀመሪያ መስማማት መቻል አለባችሁ። ጣት መቀሳሰሩን እንተወውና የእህታችሁን መፍትሄ እንዴት ነው ልንደርስበት የምንችለው? የት እንዳለች ከመጀመሩ ልጠፋ እንደቻለች ምናልባት ቀኑ ግልጽ ሊሆን ይችላል። ነገር ግን በምን አይነት ሁኔታ ልጠፋ ቻለች፣ የት ልትሄድ ትችላለች የሚለውን በጋራ ማውራት መቻል አለብን። እንደው የተለየ የምታዘወትርበት ቦታ ከአንቺ ጋር ስትተዋወቅ እስካሁን ባነበራችሁበት የጓደኝነት ህይወት ላይ ጊዜዋን የምታሳልፍበት ቦታዎች ነበሩ ወይ? ብቻዋን የምትሄድባቸው ቦታዎች ነበሩ ወይ? ብቻዋን የምትሄድበት ቦታ የለም። የምትሄድበት ካለም እኔን አሳውቃ ነው የምትሄደው። እሷ ከስራ ውጭ ሌላ ምንም የምትሄድበት ቦታ የለም። እንደው ከአንቺ ጋርስ ቢሆን የት ትሄዱ ነበረ? ምክንያቱም ምናልባት አንቺ የሌለሽባቸው አጋጣሚዎች ላይ እሷ ብቻዋን ሄዳ ከዛ ቦታ ላይ ድንገት ተሰውራ ሊሆን ስለሚችል ብዙ ጊዜ ቤተክርስቲያን ነው የምንሄደው። እዛ ስትሄድ ደስ ይላታል እና ቤተክርስቲያን መሄድ ስለምትፈልግ እዛ ብዙ ጊዜ እንሄዳለን ቤተክርስቲያን። ከዛም መናፈሻ እንሄዳለን። አንዳንዴ ያው መናፈሻ እንሄድ ትለኛለች፣ እሄዳለሁ፣ ይዣት እሄዳለሁ፣ እዛ እንሄዳለን። እንደው ምን አይነት ጊዜ ነበር የምታሳልፉት? አሁን ወንድሟን ስጠይቀው የወንድ ጓደኛ እንደሌላት ነግሮኝ ነበርና አንቺ የምታውቂው የወንድ ጓደኛ አለ ወይ? ከእናንተ በተለየ የምትቀርበው ሰው አለ ሌላ? የለም። ጓደኛዋ እኔ ነኝ። ጓደኛዋም እህቷም እኔ ነኝ። እኔ እና እሷ የምንሄደው ወይ መዝናኛ ቦታ ነው ወይ ቤተክርስቲያን ነው የምንሄደው። ብዙ ጊዜ እዛ ነው የምንሄደው። መውጣት ስንፈልግ የምንሄደው እዛ ነው። በተለየ ሁኔታ ምንድን ነበረ የምታወሩት? ምንድን ነበረ የምታሳልፉት? ምክንያቱም እንደ ጓደኛ የተለየ የምትነግርሽ ብዙ ነገሮች ይኖራሉ። ብዙ ሚስጥሮቿን ታካፍልሻለች ብዬ አስባለሁ። እና መዝናኛ ቦታ ላይ እንደዚህ ቤተክርስቲያን ላይ ስትሄዱ ደግሞ በቻላችሁት አቅም መንፈሳችሁን ለማደስ ካላችሁበት ጭንቀት ካላችሁበት የተረበሸ ስሜት ራሳችሁን ነፃ ለማውጣት ነው። እና በዛ ሂደት ውስጥ ምን አይነት ወሬዎችን ታወሩ ነበረ? የእሷ ንግግር ምን ይመስል ነበረ? እንደው ስብር ያለ ስሜት ነበራት ወይስ ደግሞ ብቻ አላውቅም፣ ግን ምናልባት ለእኔ ግብአት ሊሆን ስለሚችል ነው። አዎ ማለት ብዙ የሚያሳስባት ነገር አለ። በጣም ማለት ስለ ወንድሟ ትጨነቃለች። እሱን አስተምሬ እንደዚህ አይነት ቦታ ደርሶልኝ ምናምን ነው የምትለው። በጣም ነው የምትወደው፣ ትጨነቅለት። ስለ ቤተሰቦቿም ታስባለች። ብሌን በአጠቃላይ ትጨነቃለች። ያው ማለት ሌላ ጓደኛ የላትም። ጓደኛዋም እኔ ነኝ። መውጣት ስንፈልግ እኔና እሷ ነው የምንወጣው። እንዳው ምናልባት መጠየቅ ይኖርብኝ አይኖርብኝ ባላውቅም፣ ነገር ግን ወደዚህ ቤት ውስጥ ስገባ በተለያየ ሁኔታ ግድግዳ ላይ የተሰቃቀሉ ትንሽ ግራ ሊገቡ የሚችሉ ነገሮችን አይቼ ነበር። እነዛ ነገሮች ደግሞ ከዚህ በፊት በነበረን አንዳንድ ምርመራዎች ላይ ከጥንቆላ ጋር ተያያዥነት ያላት ሴት ቤት ውስጥ የተሰቀሉ አንዳንድ ነገሮችን ነበር አይተን የነበረው እና
ያ ነገር ከምን የመጣ ነው? እንዴት ሊገኝ ቻለ? የኔም ባልደረቦች ዞር ዞር እያሉ ሲያዩ ነበረ። እኔም እንዲሁ እንደማየው እንኳን አንዳንድ የተሰቃቀሉት ነገሮች ትንሽ እዛ ቤት ውስጥ ካገኘናቸው ነገሮች ጋር ተቀራራቢነት አላቸው እና ከምን የመጣ ነው ሳይሽ እንደዚህ አይነት ሰው አትመስይኝም። አንገትሽ ላይ ክሮች አሉ። አይ እነዛ ከቤተሰብ ያመጣኋቸው አንዳንድ ማስታወሻዎች ናቸው ብዬ ለውበት ብዬ ነው ግድግዳ ላይ የሰቀልኳቸው እንጂ ሌላ ምንም ነገር አይደለም። እንደው ትንሽ ግር ስላለኝ ነው ልጠይቅሽ ያልኩት። ምክንያቱም እንደዚህ አይነት ነገሮች ዝም ብለው ቤት ላይ ሊሰቀሉ አይችሉም የሚል የራሴ ግምት ነው። በእርግጥ ግን ከቤተሰብ ስለወረስናቸው ብቻ የሚሰቀሉ አይመስሉኝም። ለሚገባ ሰው አንቺ ጋር እንግዳው ነው ለሚመጣ ሰው ትንሽ ግር ያሰኛል። በተለይ የጥንቆላውን ህይወት ከዛ በተጨማሪ ከመናፍስት ጋር የአንዳንድ ሰዎች እንደዚህ አይነት ነገሮች የሚያውቅ ከሆነ ትንሽ ሊረብሽ ግራ ሊያጋባ ይችላል እና እንዴት እንደዚህ አይነት ነገሮች ሊሰቀሉ ቻሉ? ትንሽ ግራ ስለገባኝ ነው። ብቻ ከዚህ በፊት አንድ ኬዝ ይዤ ነበረ እንደዚሁ ከጠፋች ልጅ ጋር ተያያዥነት ያለው እና ያቺ ሴት መጨረሻዋ ወይ ስትገኝ ወይ በእንደዚህ አይነት ሁኔታ ላይ ስትሄድ ግን ቤቷ ላይ እንደዚህ አይነት ነገሮች ስለነበሩ ብቻ ያው ለጠቅላላ እውቀት ለወቀው ብዬ ነው ያሰብኩት። አይ ምንም ማለት አይደለም። አንተ ያው ያየኸውን ነገር ነው የተናገርከው፣ ግን ችግር የለውም። እኔ የቤተሰቦቼ ያመጣሁት ነው ከቤተሰቦቼ ያመጣሁት ነው እና ማስታወሻ ይሆነኛል ብዬ ነው። እንደው አንቺ ሌላ ምንም ማለት አይደለም። እሺ ይሁን። ቤተሰቦችሽ እዚሁ ነው ያሉት ወይስ የአንቺስ ኑሮ ምን ይመስላል? ምክንያቱም ብቻሽን እንደምትኖሪ ነው ሚኪያስም ሲነግረኝ የነበረው እና ብቻሽን ለመኖርሽ ምክንያቱ ምንድን ነው? ምርጫዬና ፍላጎቴ ስለሆነ ነው። ብቻዬን መኖር ፈልጌ ነው እንጂ ቤተሰቦችሽ አሉ በህይወት አሉ። እዚህ አካባቢ ናቸው ወይስ የት ናቸው? ትንሽ ወደ ክፍለ ሀገር ናቸው። ስለዚህ ከክፍለ ሀገር ወጥተሽ እዚህ መኖርን የጀመርሽው ያው የራስሽን ህይወት ለመመስረት ከዛ በተጨማሪ ምርጫሽ ስላደረግሽ ነው ማለት ነው? አዎ ምርጫዬ ስለሆነ ነው። አይ ቆንጆ። እንደዛ ከሆነ እንደው ምን አይነት ፈተናዎች ሴት ልጅ ነሽ፣ ያው ከአንቺ ፈተና ተነስተን ምናልባት የብሌንንም ህይወት ለመርዳት ስለምንሞክር ምን አይነት ነገር ገጥሞሽ ነበረ? እነዛን ነገሮች አልፈሽ ነው እዚህ ደረጃ የደረስሽው? ሴት ልጅ ብቻ እንደዚህ አይነት ኑሮ ስትኖር ከበድ ይላል እና እንደገጠሙሽን አንዳንድ ነገሮች ብትነግሪኝ። አዎ ያው ለመጀመሪያ ጊዜ ከብዳል ላይፍ ስትጀምረው። እየለመድከው ስትሄድ ግን ቀላል ነው ሁሉም ነገር ቀላል ነው። ያው ቀለል ካረከው ቀላል ነው ላይፍ መኖር ትችላለህ። እንደው የስራ ቦታችሁ አንድ አይነት ነው? ትውውቃችሁ ምን ይመስል ነበር? እስቲ ግልጽ አድርገሽ ንገሪኝ። አዎ የስራ ቦታችን መስሪያ ቤታችን አንድ ላይ ነው። እኔ ነኝ ቀደም ብያት የገባው ሪሴፕሽን ነው የምሰራው። ያው እኔ ሰዎችን ስለምተዋወቅ ፊት ለፊትም ስለሆንኩ ብሌንን እኔም እዛ ውስጥ እንድትገባና እንድትሰራ አረኩኝ። ያው በጣም ጎበዝ ልጅ ነች፣ አክቲቭ ነች። እዛ በቃ እዛው እኔና እሷ ተዋወቅን፣ አንድ መስሪያ ቤት መስራት ጀመርን። ትውውቃችን እንደዛ ነው። ስለዚህ ትውውቃችሁ የሚጀምረው እዛው እሷ መስሪያ ቤት ነው ማለት ነው? አንድ ላይ መስራት ከጀመራችሁ በኋላ ነው? ከሌላ ሰዎች ጋር ባንቺ ልክ ከአንቺ ጋር ተግባባ ነበረ ወይስ ከአንቺ ማነው ከሌሎች ሰዎች ጋር ከሌሎች ሰራተኞች ጋር በደንብ ተግባባ ነበረ? አዎ ብሌን ጎበዝ ልጅ ነች፣ ትግባባለች ከሰው ጋር በስራውን ጎበዝ ስለሆነች። ጓደኛዋ ግን እኔ ነኝ። እንደው ስራ ቦታ ላይ አንዳንድ ጥያቄዎችን ለማጠየቅ ሄደን ነበረ እና እዛ ነገሮችን በምንጣራ ሰዓት ላይ ያላትን ሁኔታ በደንብ ነግረውናል። ስራዋ ላይ በጣም የተመሰገነች እንደሆነች፣ በባህሪዋም በጣም የተወደደች አይነት ሴት እንደሆነች ነበር ሲናገሩ የነበረው። ወደ አንቺም አንዳንድ ሰዎች ጥቆማ ሰጥተውናል። ከእሷ ጋር በተለየ ሁኔታ እንደምትቀራረቡ፣ ብዙ ጊዜያቶችን አብራሽ እንደምታሳልፍ፣ የምሳ ጊዜያቶቿን ከስራም ስትወጡ ተደጋጋሚ ጊዜ አብራችሁ እንደምትሄዱ ነው እና እንደው የተለየ ጥላቻ ያለው ሰው ነበረ ለእሷ እዛ ስራ ቦታ ላይ ወይ ደግሞ እሷን ከስራ ቦታዋ ለማፈናቀል የሚሞክር ወይ ደግሞ እሷ በመወደዷ የሚቀናባት ብቻ የተለየ ጥላቻ ብለሽ ያየሽው ሰው ነበረ? አይ የለም፣ እንደዛ አላሰብም። ያው ብሌን ጥሩ ልጅ ስለሆነች እሷን የሚጠላ ሰው አለ ብዬ አላስብም። ብሌን በጣም ጥሩ ልጅ ነው። እንደው ሚኪያስ አንተ ጋር ይህንን ጥያቄ መልሼ ልጠይቅ። ስለ ስራ ሁኔታዋ ስላለችበት ነገር በደንብ የምታውቅ ይመስለኛል እና በተለየ ሁኔታ እሷ ሊጠላት የሚችል ሰው ካለ፣ ከእሷ ጋር ያለው ግንኙነት ትንሽ የሻከረ አይነት ሰው ካለ ድንገት ነግራ ከሆነ ብትነግረኝ። አዎ እኔ እንደነገርኩ ነው። አልፎ አልፎ መስሪያ ቤቷ ምናምን ነገር ይሁን አደርሳታለሁ ምናምን ነገር ሸኛታለሁ ምናምን ያልኩ እና ውስጥ እኔ ብዙ ስለ አልገባም በለው ከበር ነው የምመለሰው እኔ ማለት ነው። እና ውስጥ ሰራተኛ ማነው ጓደኛዋ ምናምን ነገር በቃ እሷን ነው እኔ የማውቃት ቅድም እንደነገርኩ ማለት ነው። ቤትም እየመጣች የምትጫወተው እሷ ነች። ብቻ ብዙ ነገር ቅድም እንዳልኩ በቃ እሷን ብቻ ነው የማውቃት። ሌላ አንደኛ እንደነገርኩ እህቴ በጣም ሳቂታ ተጫዋች ነች፣ ተግባቢም ነች ምናምን ነገር የሆነ ጠላት ምናምን ታፈራለች ምናምን ነገር ብዬ አንድም ቀን ስለ የማታስባት ሴት ነች እህቴ ማለት ነው። እና
ማንንም እንደዚህ ብዬ ልጠረጥር አልችልም። ለምን ስለ እኔ አንደኛ መስሪያ ቤታቸው እጂ እንትን አልልም አላቃቸውም። እሷን ነው ማቃት ስቲል እሷንም ቤት ሰለ ትመጣለች ምናምን ነገር አንድ ላይ ምናምን ነገር ይሰራሉ ምናምን እንጂ የተለየ ባህሪ ወይ ደግሞ ከተለየ ሰው ጋር ፍቅረኛ ምናምን ከነጨራሹ እንደሌላት ነው እኔ የማውቀው። በቃ እሷን እህቴን ብቻ ነው የማውቀውና ምንም ይሄ ነው ብዬ የምጠረጥረው ሰው አይኖርም። እና ስለ ማንም እስካላወቅኩኝ ድረስ ይሄ ነው ምናምን ነገር ብዬ የምጠረጥረው ስለሌለ ምንም አዲስ ያየሁት ነገር የለም። ለዛም ነው እሷ ነች ጓደኛዋ እሷን ላይ ልደመድም የቻልኩት ነገሩን እንዳለ ማለት ነው። ገብቷላ እና እንደው ምን ማለት ነው? እንዴት ነው አንተ እኔ ልጠረጥረኝ ያሰብኩት? ያው ናርዲ እንደነገርኩሽ ነው። በቃ እኔ ማንንም አላቅም። አንቺም ታውቂያለሽ እኮ አይደል? እኔ ማንንም እዚህ ሀገር ማንንም በቃ አንቺን ነው የማውቅሽ። ሌላ ማንንም ሰው አላውቅም። መስሪያ ቤት እንደዚህ የሆነ ሰው አምጥቼ እንትን ብል ማንንም አላውቅም። ጓደኛዋ ነሽ። ከጓደኛም በላይ እህቷ። እኔ መጠርጠር አለበት። ያው ስሚ፣ መጠርጠሬ እኮ ምናልባት እንትን ሊል ይችላል፣ ሊያስቆጣ ሊያስናድድ ምናምን ይችላል። ገብቶሻል? ግን እሺ ምን ላድርግ? ምንድነው ማድረግ ያለብኝ እዚህ ጋር? እህቴን ያጣሁት የእህቴ ጓደኛ ደግሞ አንቺ ነሽ። አልገባሽም? ቢገባሽ ኖሮ ማትረጂኝና ሳልረዳ ቀርቻ አይደለም። አንተ እኔን ትጠረጥረኛለህ። አልጠረጠርኩሽም። በቃ ምንም እኔን ተመልከተኝ እስኪ። አይታየም እንዴ እኔ ምን እንደሆንኩ? ያው ስሚ ናርዲ፣ በቃ አሁንም ቢሆን እኔ በቃ አጥፍቻለሁ፣ እንደዚህ ምናምን ነገር አልሽኝ አይደል? አጥፍቻለሁ፣ መጠርጠር አልነበረብኝም። ግን በቃ ምንም ማድረግ ስለሌለብኝ ምንም ማድረግ ስላልቻልኩ ነው። ገብቶሻል? በቃ ጭንቅላቴ ከማውቀው እንደው ናርዶስ ምናልባት ቅድም የጠየቁሽ ጥያቄ ላይ ትንሽ ግር ያለኝ ነገር ስለነበረ ነው። ምናልባት አሁንም መጠየቅ ይኖርብኝ አላውቅም። ከቤተሰብሽ የወረሻቸው ነገሮች እንደሆኑ ነግረሽኛል። ነገር ግን በጣም እንግዲህ የሆነ ምልክት ነው እያየሁ ያለሁት። ፊት ለፊታችን ላይ ተሰቅሎ የማየው ነገር ትንሽ ግራ ያጋባል እና ከዚህ በፊት አንዳንድ ጉዳዮችን ይዤ ነበር እንዳልኩሽ። እዛ ጉዳይ ላይ ደግሞ ያገኘናት ሴት ከጥንቆላ ጋር ቀጥታ ተገናኝነት ያላት ሴት እንደሆነች ነግሬሻለሁ። እኔ እየጠረጠራችሁኝ ነው? ቆይ ተረጋጊ። እንደ እየጠየኩሽ ያለሁት ሌላ ጥያቄ ነው። መጀመሪያ ተረጋጊ እባክሽን። ስሚ፣ ምንም እኮ የምረጋጋበት ጉዳይ የለኝም። እንደውም ውጡልኝ፣ በቃ ከቤቴ ውጡልኝ። ቁጭ በይ መጀመሪያ ተረጋጊ። እየጠየኩሽ ያለሁት እኮ ረጋ ያለ ጥያቄ ነው አይደል እንዴ? መልስ ልመልሽልኝ ነው የሚገባው። ምን ልመልስልህ? ይህ ነገር ምንድን ነው ማለት የተለየ ነገር። አሁን እዚህ ጋር ነገሮችን አትደናገጪ። መጀመሪያ ረጋ በይና። እንዴት ነው የማልደነግጠው? ረጋ በይ መጀመሪያ፣ ረጋ በይ። ከዛ ይሄ ነገር እንዴት ሊመጣ ቻለ? ቀላል ጥያቄ እኮ ነው፣ መደበኛ ጥያቄ ነው ጠየቅኩሽ አይደል? የቤተሰቦቼ ነው። የቤተሰብ ከሆነ እኔ እዛ ቦታ ላይ ሳገኘው ትንሽ ያገኘዋ ሴት እሱን ነገር በመያዜ በጣም ተንገብግባ ተጎድታ እንደነበረ አይቻለሁ። ተረጋጊ መጀመሪያ። ስሚ ናርዶስ፣ እባክሽን አረፍ በይ፣ እባክሽን አረፍ በይ። እባክህን ተነስ። ይኸውልሽ ስሚኝ፣ ነይ ቆይ ስሚኝ፣ ይኸውልሽ እንደዚህ አይደለም ነገሮች የሚሆነው። መጀመሪያ ተረጋጊ። ይኸውልሽ ነይ መጀመሪያ። ይኸውልሽ ከዚህ ቤት እንድንሄድ ከፈለግሽ መጀመሪያ ተረጋጊ። ይኸውልሽ እኮ እንድንሄድ የምትፈልጊ ከሆነ ነገሮችን ግልጽ አድርገሽ ንገሪኝ። መጀመሪያ ነገሮችን ግልጽ አድርጊልን እባክህን። ይኸውልሽ ሚኪያስ፣ ቆይ ተረጋጋ። ቆይ ታይ ከካሜራ ና፣ ካሜራማን ውጡላት ና